አሉ ሀሉ ጤና ይስጥልኝ። እንዴት ናችሁ? እግዚአብሔር ይመስገን። ማንም በልኬት ቤተ እምነት ነህ? እኔ ሙስሊም ነኝ። ሙስሊም ነህ? ነበር መጠየቅ የሚቻል ከሆነ? አዎ። ኦኬ እሺ። ጥያቄ ትቀበላለህ? እኔ ብጠይቅህ? ምክንያቱም ሙስሊም ከሆንክማ በጣም ደስ ይለኛል። ጥያቄ በአላህ ምንነቱና ማንነቱን በጣም ብዙ ጥያቄ በሱ ላይ ጥያቄ ነበረኝ እና ያን ለመለስ ፈቃደኛ ነህ? አሁን እኔ እስካሁን ድረስ ቁጭ ብዬ የጠበቅኩትኝ እኔ ፈቃድን ብቻ ነው የምጠይቀው። ጥያቄዎች ስላሉ ነው። ፈቃድን ለመጠየቅ ብቻ ነው ወንድሜ። የአላህን ምንነትና ፈቃደኛ አለው። ለምን ነው ፈቃደኛ ያልሆንከው? ስለማታውቅ ነው ወይስ ምንድን ነው? እኔ ዘርዝሬ ማስረዳት ብቃት የለኝም። ለዛ ነው እኮ ገባኝ። አልተማርክም ነው? ስለማታውቀው ነው ወይስ ምንድን ነው? ምን አልከኝ? ስለማታውቀው ነው? ስላልተማርከው ነው ወይስ ምንድን ነው? የአላህን ምንነትና ማንነት እኔ ይሄን ለማስረዳት አቅሙ የለኝም ነው። ስለማላውቅ ምናምን ሳይሆን በአሁኑ ሰዓት እኔ አቅሙ የለኝም ለማለት ፈልጌ ነው። ለምሳሌ እንደዚህ አልኩ አቦ ወንድሜ። ብዙ ጊዜ ሙስሊሞች የክርስትናን ትምህርት በደንብ አድርገው ያስረዳሉ። የሚገርም ነገር በጣም ያስረዳሉ። ስለ ስላሴ ያወራሉ። በዚህ ገብቶስ ክርስቶስ እንዲህ ብለው በጣም የራሳቸውን ትንታኔ ያስቀምጣሉ። ስለ ራሳቸው ግን ተንትኑ ስትላቸው ግን ስለሚያመልኩት አምላክ ተንትኑ አውሩ ስትላቸው ግን ዩዥዋሊ እንዳንተ አይነት ይሰጣሉ። እኔ ዝግጁ አይደለሁም፣ እኔ በቂ አይደለሁም፣ እኔ እና በጣም ግራ ስለሚገባኝ ነው። የክርስትናን ትምህርት እንደዚህ አድርጎ ማስረዳት የቻለ ሰው ያው ትክክል ባያስረዱም ግን ይሄን ጊዜ ወስዳችሁ ክርስትናው እንደዚህ መናገር ከቻላችሁ የራስን እምነት ሲሆንማ ምንኛ እንዴት አትናገረውም? አሁን ቅድም አይተናል። አቡ ከቅድም ጀምሮ ጥያቄ ስንጠይቅ የራሳችንን እምነት በደንብ ነው የምናስረዳው፣ በደንብ ምክንያቱም የሆነ ሰባኪ ስለሆንን አይደለም፣ የኔን እምነት ስለማውቀው የማመልከውን ነገር ከዛ አንጻር ነው። ጠይቀኝ፣ ችግር የለውም እንመልስልሃለን። ጠይቅ። እኔ ጥያቄ ወጣ ያለ ጥያቄ ነው። አንድ ኦርቶዶክስ እምነት ተከታይ ሙስሊም እምነት ተከታይ ማግባት ይችላል? አይችልም። ኦኬ እሺ። እነዚህ ሰዎች ባለማወቅ አብረው ኖሩ፣ ልጆች ወለዱ። ባለማወቅ የሚለውን ዲፋይን አድርገው። ምን ማለት ነው ባለማወቅ? ባለማወቅ ማለት በቃ ተሳስተው ገብተውበታል። ተሳስተው ማለት አልገባኝም። ወይ እሱ ሙስሊም አረጋታለሁ ብሎ አስበዋል፣ ወይ እሷ ኦርቶዶክስ አረጋዋለሁ ብላ አስባ ገቡበት። ተሳስተው አይደለም ሰዎች መኖር የሚችሉት። ተሳስተዋት ማለት ታዲያ አቡዬ ወንድሜ ሆን ብለው ነው የገቡት እኮ። እሺ ሆን ብለው ገቡበት። እሺ ኦኬ እሺ ሆን ብለው ገቡ። ጥሩ። ከዛስ? እና ከዛ በኋላ ደግሞ እነዚህ ሰዎች በምን አይነት ሁኔታ ነው ሊጋቡ የሚችሉት? አልገቡም። ሊጋቡ የሚችሉት ማለት በክርስትናው ቃል ኪዳን ሊይዙ ቃል ኪዳን ሊያስሩ የሚችሉበት እኮ። የት ሄደው? ማዘጋጃ ቤት ሄደው ነው የምትለኝ? መስጊድ ሄደው ነው የምትለኝ? ቤተክርስቲያን የት ነው የምትለኝ? አይደለም እኔ ማዘጋጃ ቤት ምናምን መስጊድ ምናምን ሳይሆን እንዴት ነው ሊጋቡ የሚችሉት በክርስትና አስተምሮት እኮ። ስለዚህ ወደ ክርስትና መጥተው ቢጋቡ ነው የምትለኝ አይደል? እሱ ክርስቲያን አልሆነም ለምሳሌ እኮ ገባኝ። ግን ወደ ክርስትና ወደ ቤተ እሱም በሃይማኖቱ ነው እሷም በሃይማኖቷ ነው። ገባኝ እኮ ወንድሜ። እነዚህ ሰዎች እሷም በሃይማኖት አንቺም በሃይማኖትሽ አይጠበንም ቤት የሚለው የቴዲ አፍሮ ዘፈን ይወዳሉ ማለት ነው። እነዚህ ሰዎች ወደ ቤተክርስቲያን መጥተው ትዳር ቢፈጽሙ እንዴት ነው አይደለ ሐሳብ? አዎ ተቀባይነት አላቸው? በጣም ጥሩ። የላቸውም። ምክንያቱም ይኸውልህ በቤተክርስቲያናችን አስተምሮ ለምሳሌ እኔ አግብቻለሁ በቅርቡ ሳገባ እኔ ኦርቶዶክሳዊ ሚስት ነው ያገባሁት። ምክንያቱም ቅዳሴ ይቀደሳል፣ ቁርባን ይቆርባሉ። እንደዚህ ከሚስጥራት ከነገረ ድነት ጋር የተያያዙ የሚፈጸሙ ነገሮች አሉ። ይሄ ደግሞ የሚደረገው ላመኑ ሰዎች ነው የሚደረገው። ላመኑ ለተረዱ አምኛለሁ ላሉ። ስለዚህ እነዚህ ሰዎች በቤተ ክርስቲያን መጥተው ጋብቻ መፈጸም አይችሉም። ምክንያቱም በቤተ ክርስቲያን እንደዚህ አይነት ጋብቻ የለም። በማዘጋጃ ቤት እንደዚህ ያደርጋሉ። እሱ አይመለከተንም። ወደ ቤተክርስቲያን ከመጣ ግን ቤተክርስቲያን አንተን የምጠይቅ ጥያቄ አለ። አንደኛ ከጋብቻው በፊት የቀኖና ጊዜ የሚባል አለ። የቀኖና ጊዜ ማለት መሰለ ንስሐ የምትገባበት፣ ስለ ጋብቻ የምትማርበት፣ ኦርቶዶክሳዊ ቤተክርስቲያናዊ ጋብቻን ክርስቲያኖች እንዴት መፈጸም እንዳለባቸው የሚማሩበት፣ በጋብቻ ውስጥ የሚገኘውን ጸጋ እግዚአብሔር፣ ስለ ቅዱስ ጋብቻ፣ ስለ ክቡር ስጋው፣ ስለ ክቡር ደሙ፣ ስለ እነዚህ ሁሉ ስለ ቅዱስ ጋብቻ ትማራለህ። ይሄን ሳትማር ወደ ጋብቻ አትመጣም። ይሄን ደግሞ የሚማሩ ሰዎች አምኛለሁ፣ ክርስትናን ተረድቻለሁ፣ እኔ ክርስቲያን ነኝ ያሉ ናቸው እንጂ
የተለያየ ቤተ እምነት ያላቸው ሰዎች ኦርቶዶክሳዊ ጋብቻ አይፈጽሙም፣ ክልክል ነው። እሺ አሁን እነዚህ ሰዎች ገብቶኛል አልከው። እነዚህ ሰዎች እሺ በማዘጋጃ ተጋቡ እንበል፣ በፈጣሪ ዘንድ ተቀባይነት አለው ቃል ኪዳናቸው ወይስ የለውም? እሺ በማዘጋጃ ቤት የሚደጋጭሩ ልንገር፣ በማዘጋጃ ቤት የሚደረጉት ጋብቻዎች ቅዱስ ጋብቻ አይባሉም። ባጭሩ እኛ ጋብቻ አለ፣ ቅዱስ ጋብቻ ደግሞ አለ። ጋብቻ የምትለው በየመንደሩ፣ በየሰፈሩ፣ በየማዘጋጃ ቤቱ በተለያየ መልኩ ተቀምጧል። እሱ በቃ ለዓለም እንደሚጠራው ጋብቻ ነው። ቅዱስ ጋብቻ ግን ይባላል። ቅዱስ ጋብቻ ማለት መሰለ ቅዱስ የሚያሰኘው በመንፈሳዊ ስነ ስርዓት፣ በጸሎት፣ በዝማሬ፣ በቁርባን፣ በቤተክርስቲያን የሚደረግ ስለሆነ ይሄ ቅዱስ ጋብቻ ይባላል። ስለዚህ በማዘጋጃ ቤት የሚደረገው ቅዱስ ጋብቻ አይባልም፣ ቤተክርስቲያናዊ ጋብቻም አይባልም። ግን ይሁን ለምን አለ መሰለ፣ ለምሳሌ ሰዎች በማዘጋጃ ቤት ተጋቡ። ከዛ ከሆነ ጊዜ በኋላ ግን ይሄ ነገር ትክክል አይደለም፣ ተማሩ፣ ስለ ቅዱስ ጋብቻ ትምህርት ተማሩ፣ ይሄ ነገር ትክክል አይደለም፣ ስለዚህ ጋብቻችን እናስባርክ፣ ቅዱስ እናድርገው ካሉ ወደ ቤተክርስቲያን መጥተው ቁርባን ተቀብለው ጋብቻቸውን ቅዱስ አድርገው የተባረከ ትዳር አድርገው እግዚአብሔር ደስ የሚሰኝበት አድርገው ህይወታቸውን ማስባረክ ይችላሉ። በማዘጋጃ ቤት የሚደረገው ትዳር ግን ቅዱስ ጋብቻ አይባልም። ኦኬ አሁን ገብቶኛል። ቅዱስ ጋብቻ አይባልም፣ ግን ቅዱስ ጋብቻ ባይሆንም ግን ትክክለኛ የጋብቻ አፈጻጸም ነው ተብሎ ይታመናል። ቅዱስ ጋብቻ ነው ለኛ ትክክል ባጭሩ ወንድሜ። ምክንያቱም የምታወራኝ ስለ ቤተክርስቲያን ነው የምታወራኝ። ይኸውልህ አቦ ወንድሜ ስማኝ፣ ስለ ቤተክርስቲያን ስታወራኝ ቤተክርስቲያን የራሷ የሆነ ጋብቻ አላት። ተክሊል ተብሎ ቅዱስ ጋብቻ ተብሎ ሚስጥረ ተክሊል ተብሎ የሰርግ ጋብቻ ለልጆች ያዘጋጀችው መንፈሳዊ የሆነ ቅዱስ የሆነ ጋብቻ አለ። በውጭ የማታገኘው በመዘጋጃ ቤት የማታገኘው የማይደረግ በቤተክርስቲያን ብቻ የሚፈጸም። ኦኬ ለምሳሌ አሁን የክርስቲያን ልጅ ይጠመቃል አይደለ ወንድሜ አቡ? ትክክል። ማዘጋጃ ቤት ነው የሚጠመቀው አይደለም? አይደለም። ኦኬ ማዘጋጃ ቤት ሄደው እንደፈለጉ አውስ ነክሮ ሊያወጡት ይችላሉ። ጥምቀት ወይም ቅዱስ ጥምቀት ግን አይባልም። አየህ፣ በቤተክርስቲያን ግን የሚደረገው በቅጥሯ በውስጧ የሚደረገው ነገሮች ሁሉ ቅዱስ ሚስጥር ተብለው ይገለጻሉ። ያ የሚደረገው በቤተክርስቲያንና በአባቶች ብቻ ነው። ከዛ ውጭ ያለው ቅዱስ ተብሎ አይታወቅም። ኦኬ እሺ፣ አሁን ቀጣዩ ምን እንደሆነ ታውቃለህ? እሺ አይበለውና እነዚህ እና ምንጫቸው መጨረሻቸው የእነዚህ ሰዎች የተጋቡ አብረው የሚኖሩ ሰዎች በቤተክርስቲያን አካሄድ በቃ እነዚህ ሰዎች ጋብቻ አይፈቀድም፣ ስለዚህ መለያየት አለባቸው ነው። ኦኬ አላልኩም፣ ብቻ ከፈለጉ እኔ አላልኩም። ያልኩት ምን መሰለህ? ይኸውልህ እሺ ንገረኝ። እሺ እንዴ እንድጠይ ለግልጽ እንድታደርግልኝ እኮ ነው የገባሁት። ችግር የለውም ነገር ነው። እኛ ጋር ጋብቻ የወሲብ ጉዳይ አይደለም፣ የአልጋ ጉዳይ ብቻ አይደለም። ጋብቻ ዝም ብሎ መተኛት አይደለም። በቃ በገቢ አልጋ ውስጥ ናገባ አይደለም። ጋብቻ ለኛ ቅዱስ ነው ያለው ለመሰለ የጋብቻው ራሱ ዓላማ እግዚአብሔርን ለማክበር፣ ለቅድስና፣ ዘር ለመተካት፣ ከዝሙት ለመጠበቅ የተባለ ጋብቻው ራሱ በክርስትና እይታ በቤተክርስቲያናችን ዓላማ አለው። ገባ? ዝም ብሎ ለመተኛት አይደለም፣ ዝም ብሎ ለመላላስ ለመሳሳም አይደለም። ኦኬ አንድ ይሄን ያስል። ታዲያ እነዚህ በተለያየ ቤተ እምነት ውስጥ ያሉ ሰዎች ወደ ቤተክርስቲያን ጋብቻችን እናድርግ ቢሉ ምንድነው ማድረግ ያለባቸው? ለምሳሌ ሚስት ወይም ባል ከሆኑ ወደ ቤተክርስቲያን መጥተው የክርስትና ትምህርት እንዲማሩ ይደረጋል። ምክንያቱም ቤተክርስቲያን የፍቺ ጸሎት የላትም። ሰዎች እንዲለያዩ አትፈልግም። ሰዎች ግን አንድ እንዲሆኑ ትፈልጋለች። ለምሳሌ የቅዱስ ጋብቻ ሰዎች አንድ የሚሆኑበት ጸሎት አለ፣ ግን ሰዎች የሚለያዩበት ግን ጸሎት የለንም። ምክንያቱም ፍቺ በጣም በእግዚአብሔር ዘንድ የተጠየፈ እግዚአብሔር የሚጠላው ነገር ነው። ቤተክርስቲያንም የፍቺ ጸሎት የላትም። ይልቁንም ግን ምን አላት? የተለያየ ቤተ እምነት ያላቸው ሰዎች ቢመጡ አስተምራ፣ መክራ፣ ወንጌልን ሰብካ ያ ያላመነውን ሰው እንዲያምን ታደርገዋለች። ሚስትም ሆነ ባል ወይም ሚስት ይዘው መጥተው እንዲማሩ፣ ክርስትናው እንዲረዱ፣ ኦኬ ክርስትናውን ጠንቀው እንዲያውቁ፣ የጋብቻውን ዓላማ እንዲያውቁና ወደ ክርስትናው ተጠምቀው የተጠምቆ ጋብቻ እንዲፈጽሙ ይሄን ሁሉ ታመቻቻለች። ሰዎች ግን አልፈልግም ካሉ በነፃ ፈቃዳቸው አትገባም። ለምሳሌ ሚስቴ ልበል ሙስሊም ናት ልበል፣ ወይም እጮኛዬ ሙስሊም ናት ልበል። እጮኛዬን መጥቼ እጠይቃታለሁ፣ ይኸውልሽ እኔ ወደ ቤተክርስቲያን ክርስቲያን እንድትሆኝ ይፈልጋለሁ። በደንብ ስማኝ፣ ክርስቲያን እንድትሆኝ ይፈልጋለሁ። ምክንያቱም
እኔ ክርስቲያን ነኝ፣ እምነቴን ጠንቅቄ አውቃለሁ። ስለዚህ ቤቴ እንዲባረክ፣ ትዳራችን እንዲባረክ ክርስቲያን እንድትሆኝ ይፈልጋሉ እላታለሁ። ምንድነው ታዲያ መፍትሄው ካለችኝ ቁጭ ብሎ ማስተማር ነው። ኦኬ ቁጭ ብሎ ዝም ብሎ ይሄ እወድሻለሁ እኮ በቃ ምናምን ሳይሆን ቁጭ ብሎ ማስተማር በደንብ በኋላ ላይ ዋጋ ስለሚያስከፍል ዛሬውኑ ቁጭ ብሎ መማር። አባንዴ ሚውት አድርግና ስማኝ፣ የሚጮህ ነገር አለ። ስለዚህ ቤተክርስቲያን ይሄን ታመቻችላቸዋለች። ቀን ከሊት መጥተው እንዲማሩ ታደርጋለች። እነዚህ ሰዎች ግን አይ መማርም አንፈልግም፣ አይ እኔ እንደፈለግን ልዩነታችንን ይዘን አይጠበንም ቤቴ ሃይማኖትሽ ሃይማኖት የተባለን የቴዲ አፍሮን ዘፈን እየሰማን ራሳችንን እናታላለን ካሉ በዚህ ውስጥ እንኳን ቤተክርስቲያን አይደለችም እግዚአብሔር በእነሱ ፈቃድ አይገባም። ኦኬ በጣም ብዙ ዋጋ ግን ያስከፍላቸዋል። በጣም ብዙ ዋጋ። ትዳራቸው ላይ ጭቅጭቅ ይበዛዋል። ትዳራቸው ላይ ጸጋ እግዚአብሔር የለም። ትዳራቸው ላይ ልጅ ሲወለድ አንዱ ወደ ቤተክርስቲያን ሊጎትት አንዱ ወደ መስጊድ ሊጎትት እያለ ትዳራቸው ላይ ሰላም ያጣሉ። ወይ ጠቅሎ ወደ እስልምና መሄድ አለበት፣ ወደ ጠቅሎ ወደ ክርስትና መሄድ አለበት። አሁን አስተውል ወንድሜ፣ ለምሳሌ አቡ አንተ ሙስሊም ነህ፣ የክርስቲያን ሴት ማግባት ይፈቀድልሃል አይደል? አዎ። ኦኬ ለምን ነው የሚፈቀድልህ? የሚፈቀድልኝ ከሴት ይልቅ ወንድ ልጅ ያህን ነገር የማድረግ የማስቀየር ብቃት አለው ብሎ ስለሚታመን እኔ እንደማውቀው ከሆነ ተሳስቼም ሊሆን ይችላል፣ ግን የማውቀው ነው የምነግርህ። አየህ አሁን ምን አልከኝ? ማስቀየር አልከኝ። ምንም ማስቀየር? ሃይማኖት። አዎ አየው፣ ሃይማኖት ታስቀይራታለህ። አየው በምን ምክንያት ነው ማስቀየራት የሚለውን ነገር ብለኛ። ቆይ ይኸውልህ፣ አየው ሃይማኖት ታስቀይራታለህ። ሃይማኖቷን አልቀይርም ብላ ከአንተ ጋር አግብታ ወልዳ መኖር ትችላለች። እሷም ቤተክርስቲያን እየሄደች እንደፈለገች አችልም። መጀመሪያም እኮ አግብቻት ነው እንጂ እዛ ነገር ውስጥ ምገባው እኮ ሳላገባ ቀለበት ሳላስርላት ራሱ አይቻልም። አልፈልግም ብትልስ? አልፈልግም ካለችኝማ በቃ አልፈልግም። ማትቀይር ከሆነማ አልቀመጥም፣ እንለያያለን። በቃ ጥሩ። ስለዚህ በዚሁ መልኩ አስበው። እኛ ጋር ደግሞ ጭራሹኑ እስከነጭራሹ አይ በቃ ላሳምናት እችላለሁ። ምክንያቱም አብሮ መተኛት ራሱ በእኛ የተከለከለ ነው። ባጭሩ ከሙስሊም ጋር እኛ ጋር የተከለከለ ነው። አብሮ መተኛትም የተከለከለ ነው እኮ። አንዴ ስማኝ፣ ከሙስሊም ጋር ሚስት አድርጎ እንኳን ከሙስሊም ጋር አይደለም ከሌላ በእምነት ከማይመስለን ሰው ጋር በጋብቻ ተጣምሮ አብሮ ነፍስና ስጋ ማዋሃዱ አይቻልም። መጽሐፍ ቅዱስ እንደሚለው ጋብቻ ቅዱስ ነው፣ መኝታውም ንጹህ ነው የሚለው። የክርስቲያኖች ጋብቻ ኦኬ፣ የክርስቲያኖች ጋብቻ ንጹህ ነው፣ መኝታቸው ንጹህ ነው የሚለው። ከዛ ውጭ የሆነ ግን መኝታው ዝሙት ነው፣ እርኩሰት ነው፣ ምንዝርና ነው። እነዚህ ሰዎች ወደ ክርስትናው ንስሐ ገብተው ሊስተካከሉ ይገባል። ይሄ ነው ሐሳቡ። እኛ ጋርም እንደዛ ነው፣ አይቻልም። ግን አሁን እኔ ጠቅለል አድርግልህና እሺ፣ እነዚህ ልጆችስ አሁን አያምጣውና ቢሞቱ የት ነው የሚቀበሩት? አልገባኝም። አሁን እነዚህ የተወለዱ ልጆች ቢሞቱ የት ነው የሚቀበሩት? እስልምና በክርስትና አስተምሮት በተክርስቲያን ሊቀበሉ ይችላል? አልገባኝም። ጥያቄ ገብቷል? ተጠምቀዋል? አልተጠመቁም። እሺ ሙስሊም ሆነዋል? እነዚህ ልጆች አልተጠመቁም። ሙስሊም ሆነዋል ነው ያልኩህ። ሙስሊምም አይደሉም ክርስቲያኑም አይደሉም፣ አልተረጋገጡም። በእስልምና አስተምሮ እኮ አንድ ልጅ ሲወለድ እኮ ሙስሊም ነው ብለኛል። አሁን እኮ ጠየቀኝ እኮ ተጠምቋል አልከኝ። አልተጠመቁም ካልኩ እኮ ገባኝ። ሙስሊም ነው እያልከኝ ነው ወይ? አቦ ቆይ ስማኝ፣ ሙስሊም ነው እያልከኝ ነው አይደል? ምክንያቱም በእስልምናው አንድ ሰው ሲወለድ ሙስሊም ነው ብላችሁ የምታስቡት አይደል? ትክክል አይደል? አዎ ትክክል። ስለዚህ ልጁ ሙስሊም ነው? አዎ። እሺ ልጁ ሙስሊም ነው አልክ አይደል? እሺ እናንተ ጋር ይቀበራል? ከክርስቲያን ሚስት ጋር የወለድከው ልጅ ይቀበራል እናንተ ጋር? አዎ ሙስሊም ስለሆነ ይቀበራል። ከክርስቲያን ሚስት የወለድከው? ቅድም እኮ እስከነጭራሹ ከክርስቲያን ሚስት ጋር እኮ አንወልድም፣ ከክርስቲያን ሚስት ጋር እስከነጭራሹ አንተኛም እኮ ብለኝ ነበረ። ሳናገን ትንሳነን ኒካ ሳታስር መተኛት አትችልም። ግን ኒካ አስረህ ሳተኛ ታዲያ መውለድ ትችላለህ። ትዳርም
ኒካ የምታስርላት ክርስቲያኑን አይደል? ኒካ አሰርኩላት ያልከኝ ትክክል እኮ። ስለዚህ ክርስቲያኑን እኮ ነው ኒካ እንትን የጋብቻ ግንኙነት ያደረከው። ትክክል ግን ኒካ አስሬያለሁ በሸሪዓው በትክክለኛ በሸሪዓው በህጉ መሰረት ኒካ አስሬያለሁ። ኖ እሷ ክርስቲያን ናት። ቅድም እኮ ክርስቲያን ሳትሆን ነው ኒካ ማሰር የፈቀደው እኮ ላይ ነበር። አዎ ከኔም እኮ እያልኩ እኮ ነው ክርስቲያን ነች ኒካ ማሰር ይፈቀዳል። እሷ ፈቃደኛ ስለሆነች ኒካ ማሰር ይፈቀዳል። ከሷ የሚወለደው የክርስቲያን ልጅ የት ነው የሚወለደው? የት ነው የሚቀበረው? በእናንተ በእኛሞ መስጊድ ነው የሚቀበረው። በእስልምና ሃይማኖት ነው የሚቀበረው። ተሰግዶበት ይቀበራል። በእስልምና ሃይማኖት ነው የሚቀበረው። ኦኬ ጥሩ። ስለዚህ የክርስቲያን ልጅ ሙስሊም ጋር ይቀበራል ማለት ነው። የክርስቲያን ልጅ ሙስሊሞች ጋር ይቀበራል። ያንድ አባትየው ሙስሊም ነው። አባትየው ሙስሊም ነው። እሱም ሙስሊም ነው ብሎ ስለሚያመን ይቀበራል። የሴቷ እምነት አይቆጠርም። አሁን መዝሙር እኔ ወደኔ አታምጣው። እኔ እኮ ያንተ ምርጫ እንድታረግልኝ እኮ ነው። ያንተ እንዳውቀው ፈልጌ ነው እኔ። ምክንያቱም የኔን ስጠይቀኝ እኮ ያንተንም ስታንድ ማወቅ ፈልጌ ነው። የኔን እኮ ነገርኩህ እኮ። ኦኬ ያልነገርከኝም የልጅቷ ሃይማኖቷ እምነቷ አይቆጠርም ወይስ ይቆጠራል? የሴቷ ይቆጠራል። መጀመሪያም ተቆጥሮ እኮ ነው ተቆጠረማ። የካፊር ልጅ ነው ያገባ የወለደችው እኮ ካፊር እኮ ናት እሷ በእናንተ። እሱ በካፊርነቱ ያ ሰውዬ ያደረገው ነገር ይጠይቅበታል እንጂ ልጆቹ ላይ የሚደርሰው ነገር ምንም ነገር የለም ማለት። በእስልምናው እንደዛ አይደለም ወንድሜ። ማን ነው እንደዛ ያለው? እስቲ ምኑ ነው እንደዛ አይደለም ማለት? በእስልምናው እኔ ነኝ እንጂ የምጠየቅበት። በእስልምናው የኛና በአንድ ሰው ኃጢአት ሌላው አይጠየቅም። እሱን አታውቅም እንዴ እንደሚጠየቅ? በአንድ ሰው አይጠየቅም። ላሳየሃ። እኔ ሰምቼ ማላቅም አይጠየቅም። በራሴ በሰራው ኃጢአት ራሴ እጠይቃለሁ እንጂ ማንንም በሰራው ማንንም አይጠየቅም። ላሳየህ እንኳን አሳየኝ። እንዲያውም ጭራሽ እኮ እኛ ነን እኮ የእናንተን ኃጢአት የምንሸከመው። እሱ አውቀዋለሁ። አሁን አዲሱን ልትነግረኝ ነው? አውቀዋለሁ። ታዲያ ለምን እንደው መጨረሻ ላይ ይሁዳዎቹ ምናምን እንደዚህ ይገባሉ የሚለውን ነገር ነው። አዲስ የእናንተን ኃጢአት ለምን እንደው እኛ የምንሸከመው ንገረኝ። ማንም አይሸከምም። ላሳየህ። ጥሩ አሁን አውቀዋለሁ ብለኝ ደግሞ አሁን መልሰህ ደግሞ ማንም አይሸከም ትለኛለህ እንዴ? እያልኩ እኮ ነው። አሁንም ወደፊትም እልሃለሁ እስልምና አንድ ሰው የሌላ ሰውን ኃጢአት አይሸከምም። ላሳይህ ነው። ቆይ እሺ ላሳይህ ነው። እሺ አንዴ ላውጣውና አዲሱን እሺ እሺ ፍሊፕ እሺ የቡኻሪ አዲስ ነው። እሺ ማሳየህ። ኦኬ እሷ ምስልምና ላይ ካወራሁ ስንት ጊዜ አንተ መታውን ዛሬ አስታወስከኝ። ምን ሆነሃል አንተ ግን? በጣም አሪፍ ነው ያደረኩት። አንድ ሰውዬም ኮሜንት ሲጽፍልህ ነበር እንደዚህ ታስተምር ነበር ቀጥልበት ሲል ነበር። በዛውም ለሰውየውም ይሆናል። እሺ አይ ቅድም ሳነብ ነበር አንድ ኮሜንት። ጠፋ እያለ ጠፋ እያለ እስልምና ስታስተምር ነበር አሪፍ ነበር ምናምን ሲል። ኦኬ እሺ ስንት ላይ መሰል ያለው ሰሂህ ሙስሊም ነው ቡኻሪ ላይ ነው ያለው። ከዛ ትፈታልኛለህ እንግዲህ አንተ አይደለም ብለሃል። እሺ አዎ ይሁን አገኘሁት። on the day of resurrection narrated Ibn Abbas without on the day of resurrection
እሺ ይሄው እናገኘት። ኦኬ ይሄው ሰሂህ ሙስሊም 2767 ዲ እና 2767 ኤ ላይ አለ። እሱንም አሳያለሁ። ምን ይላል? አቡ ቡርዳ እንደዘገበው ይልና there would come people among us the Muslims on the day of resurrection with as heavy sins as a mountain. እንደ ተራራ የከበደ ኃጢአት ይዘው ሙስሊሞች ይመጣሉ። and Allah would forgive them. Allah ይቅር ይላቸዋል። and he would place in their stead the Jews and the Christians. አይሁዶችና ክርስቲያኖችን ደግሞ በእነሱ ቦታ ደግሞ ይተካቸዋል ይላል። ኦኬ እሺ ወደ ላይ ደግሞ ላሳየ። ኦልራይት እዚህ ጋር ደግሞ ይላል መሰለ ያው no Muslim would die but Allah would admit in his stead of a Jew and a Christian in a hellfire. ማንም ሙስሊም አይሞትም፣ በሱ ፋንታ ክርስቲያኖችና አይሁዶችን አላህ ወደ ጀሃነም ይከታ ይላል። 2767 ደግሞ 2766 ላይ ሰሂህ ሙስሊም 2767 ላይ ነው when it will be the day of resurrection የቂያማ ቀለት Allah would deliver to every Muslims and Jew ለእያንዳንዱ ሙስሊምና አይሁዶች ዲሊቨር ምን ያደርጋል? ለእያንዳንዱ ሙስሊም አይሁድና ክርስቲያን a Jew and a Christian and says this is your rescue from hellfire. አየው እንዴው ምንድነው የሚለው? አረብኛ ትችላለህ እንዴ? አረብኛ አልችልም። ኦኬ this is your rescue from hellfire ማለት ነው። ለእያንዳንዱ ሙስሊም አንድ አይሁድና አንድ ክርስቲያን ይመጣለታል። ከዛ በኋላ አላህ ምን ይላቸዋል ሙስሊሞቹን? this is your rescue from hellfire ማለት ነው። ሃሎ የሰማሁህ ነው። this is your rescue from hellfire ማለት ነው። ተርጉምልኝ፣ እኔ አልችልም። ኧረ ተው እሺ። ከሲኦል ማምለጫ ቤዛችሁ እነዚህ ናችሁ ነው የሚለው። ለሙስሊሞች ከሲኦል ከእሳት ማምለጫ ቤዛ ወይም መስዋዕት ወይ ፊዳ የሚሆኑት ክርስቲያኖችና አይሁዶች ናቸው ነው የሚለው። ስለዚህ አንድ ኃጢአት ከአንዱን ይሸከማል እያልከኝ ያለው እኔ አላልኩም። ሰሂህ ሙስሊም ላይ ያለውን አቡ ሙሳ ነው ያለ ያ መሐመድ እንዳለው ብሎ። ኦኬ እኔን ጠይቄ ሌላ ጊዜ ስመጣ መልስልሃለሁ፣ ችግር የለውም። ኦኬ ሌላም አለ ግን ይበቃል እዚህ እንጂ ሌላም አለ። ባይዘበይ አንድ ሕፃን ልጅ ሲወለድ ኦኬ ያለበትም ማለት ታውቃለህ። ኢቭን ቀድር ስለ ቀድር ትምህርት ታውቃለህ? እኔ መዝሙር እኔ በሊቅርበሽ እሺ፣ ጥያቄውን ልጠይቅ ነው የገባሁት። ጥሩ ለማንኛውም በቃ ልመልስልህና ጥሩ እሺ እሺ። ስለዚህ አይቀበሩም ነው ይቀበራሉ ነው መልሱ? ኦኬ በጣም ጥሩ። ይኸውልህ ለምሳሌ አሁን እነዛ ልጆች የተጠመቁ ከሆነ አሁን ለዚህ ነው አየህ የተለያየ እምነት ያላቸው ሰዎች ሲገናኙ ትልቁ ችግር ይሄ ነው። የቀብር ቦታ ችግር ይመጣል። አየህ ልጁ ሲወለድ ወዴት ይሄድ፣ ሲሞት ወዴት ይሄድ፣ እንደዚህ ሁሉ መገፋፋት፣ ይሄ ሁሉ መተረማመስ ከሚመጣ ወደ አንዱ እምነት ይመጡ ጥሩ ነው የሚባለው ለዛ ነው። ኦኬ ሶ በክርስትና ያለው ነገር ልንገርባቸው። የመጀመሪያው ከሌላ ቤተ እምነት ጋር የሚደረገው ጋብቻ ዝሙት ነው፣ ምንዝርና ነው፣ አይቻልም። የመጀመሪያው ከቤተክርስቲያን ውጭ ያሉ ትዳሮች ሁሉ ቅዱስ ጋብቻ አይባሉም። ሁለተኛው ሶስተኛው አንድ ሰው ወደ ቤተክርስቲያን መጥቶ ትዳር ልፈጽም ካለ የሌላ ቤተ እምነት ሰው ከሆነ ተጠምቆ አምኖ ነው መሆን ያለበት። ምክንያቱም የሚፈጸምለት ሚስጥራት ስላለ ያ ደግሞ ለአመነ ለተጠመቀ ብቻ የሚፈጸም ስለሆነ። ሌላ ደግሞ በተለያየ ጋብቻ ያሉ ሰዎች አንዱ ቢሞት ኦኬ አንዱ ቢሞት ወዴት ይሄዳሉ ላልከኝ፣ ለምሳሌ ልጅቷ ሙስሊም ካረካት ያችን ሚስትህን እስልምናውን እያስተማርክ ኦልሬዲ ወደ እስልምናው ልቧን ወስደ ከሆነ ይቺ ሴት ክርስቲያን አይደለችምና ወደ አንተ ቤተ እምነት ይቀበራል ማለት ነው። በእናንተ ቤት የሚደረገው የሆነ ሰው ሲያርፍ ልጅም ውለድ ምንም ይሁን ኦልሬዲ ሚስትህ እኔ በቃ ወደ ክርስትናው አልመለስም ብላ ኦልሬዲ ልቧን አስክዳት ክርስቶስን አስክዳት ከሆነ ወደ አንተ ያመጣት ኦልሬዲ በአፏም በልቧም የካደች ስለሆነች ከእምነት ወጥታለች። ስለዚህ ሄደህ ያው እስልምናው ጋር ይቀበራል ማለት ነው። ምክንያቱም ወደኛ ጋር የሚያስመጣችሁ ምንም ምክንያት የለም። ኦልሬዲ
እኛ ክርስቶስን አንድ ሰው በአፉ መስክሮ በልቡ አምኖ ነው ገባ እምነቱ ክርስቲያን ነው የሚባለው። በአፉ ያልመሰከረ በልቡ የካደ በአፉ የካደም በልቡ የካደም ካለ ከክርስትና ወጥቷል። ስለዚህ ከእናንተ የሚወረደው ልጅ ያው እስልምናው ጋር ይሆናል ማለት ነው። ኦኬ እሺ። የመጨረሻው ጥያቄ ማለት ነው አንድ ሰው በመጽሐፍ ቅዱስ ክርስቲያን ሆኖ በመጽሐፍ ቅዱስ አምኖ ሌሎች በቤተ ክርስቲያን ባሉ መጽሐፎች ባያምን ክርስትና ሊያደርገው ይችላል? አልገባኝም። አሁን እኔ ለምሳሌ ኦርቶዶክስ ሆንኩ ልበል። ኦርቶዶክስ የሚኮነው እንዴት ነው? ተቀበልኩኝ ተምሬም ተቀበልኩ ልበል። ምን ተምረህ? አምስት ምስጢረ ስላሴዎችን ምስጢረ ስላሴ ምናምን እነዚህን ተምሬ ቤተክርስቲያን ሄጄ ተጠመቅኩ ልበል። ኦኬ ስማኝ እንኳን በመጀመሪያ በኦርቶዶክስ ቤተክርስቲያን ዝም ብሎ ከኦርቶዶክስ አትሆንም። ባጭሩ የምነግርህ ነገር ዝም ብሎ በቃ ልክ አሁን ለምሳሌ በእናንተ ቤተ እምነት ሻሃዳ ታውቃለህ፣ ዝም ብሎ ሚዲያ ላይ ያሉ ሰዎች ሲይዙ አይቻለሁ። ከዛ በኋላ ተመልሰው ደግሞ በቃ መከራ ሲያሳያችሁ እያየሁ ነው። በፕሮቴስታንቱም እንደምታየው በቃ አንድ ቁጥር ጻፍ ግባ እጅን ወደ ላይ አድርግ ያንን ጨፍን። እኛ ጋር እንደዛ የለም። እኛ ጋር የመጀመሪያው ነገር ኦርቶዶክስ መሆን እፈልጋለሁ ካልክ የመጀመሪያው የምናደርገው ትምህርት ትማራለህ። የትኛውን ትምህርት? የመጀመሪያው አምስቱን አዕማደ ምስጢር የተባሉትን ዶግማ ትምህርት ትማራለህ። በደንብ ስማኝ፣ ዶግማ ትምህርት ትማራለህ። እነዚህ ዶግማ ትምህርቶች ስላሴ፣ ስጋዌ፣ ጥምቀት፣ ቁርባን፣ ትንሣኤ ሙታን ይባላሉ። እነዚህ ዶግማ ናቸው፣ ሃይማኖት ናቸው፣ እምነት ናቸው። አንድ ሰው እነዚህን ግዴታው መማር አለበት፣ ማመንም ማወቅም አለበት። ኦኬ ይሄን ካወቀ በኋላስ በቃ ቆመ አይደለም። ሰባቱ ሚስጥራተ ቤተክርስቲያን የሚባሉ ትምህርቶች አሉ። ሰባቱ ሚስጥራተ ቤተክርስቲያኑ ስለ ቁርባን ትማራለህ። ኦኬ ስለ ጸጋ ስለምታገኝባቸው መዳንን የዘላለም ሕይወትን ገንዘብ ስለምታረገባቸው ጸጋዎች፣ ጥምቀት፣ ቁርባን፣ ኦኬ ሜሮን የሚባሉትን ሰባቱ ሚስጥራተ ቤተክርስቲያን የሚባሉትን ንስሐ፣ እነዚህኑ ትማራለህ። እነዚህንም ሳትማር ሲጀመር ወደ ክርስትና ማለታ። ምክንያቱም ሰው ንስሐ ሳይገባ ሰው ስለ ጥምቀት አዳኝነት ሳያምን ሰው ስለ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ብሎ ሳያምን አምስቱ አዕማደ ምስጢራት ተምሬያለሁ በቃ ብሎ ወደ ክርስትናው አይመጣም። ጠንቅቆ መማር አለበት። ቀጥሎስ ወደ ቤተክርስቲያን ሲመጣ በእነዚህ ትምህርቶች ቤቱን ከሰራ በኋላ ቤቱን ካቆመ በኋላ መሰረቱን ከሰራ በኋላ ቤተክርስቲያን ትምህርት አላት፣ ህይወት አላት። ምን? የቅዱሳን ምልጃ ትምህርት አላት። አንዳችን የምናስብበት የነገረ ቅዱሳን፣ የነገረ ማርያም፣ የነገረ መላእክት፣ የነገረ ቅዱሳን ሰማዕታት ትምህርት አለ። ኦኬ ለምሳሌ ድንግል ማርያም የክርስቶስ የአምላክ የእግዚአብሔር እናት ናት፣ ወላዲታ አምላክ ናት ብለህ ካላመንክ ወደ ክርስትናው አትመጣም፣ ክርስቲያንም አትባልም። እኔ እኮ አምስቱ አዕማደ ምስጢራትን ተምሬያለሁ አምኛለሁ፣ ግን ድንግል ማርያም ወላዲታ አምላክ አይደለችም ካልክ ወደ ጥምቀቱ አትመጣም ሲጀመር። ምክንያቱም ድንግል ማርያም የወለደችው አምላክን ነው ብለህ ስላላመንክ ማለት ነው። ይሄ ሁሉ ትምህርት አለው ውስጡ። ስለዚህ ይሄ መርጦ በቃ ይሄ ይስማማኛል ይሄ አይስማማኝም እያሉ ብሎ ነገር የለም። እስካልገባ ድረስ ትማራለህ። ጥያቄ ካለህ ትረዳለህ። ጥያቄ የፈጠረብህ መጽሐፍ ካለ ይብራራልሃል፣ ኤክስፕሌን ይደረግልሃል። እነዛን ነገሮች ኤክስፕሌን ተደርገውልህ ተአምር እንደ ተአምር፣ ገድላት እንደ ገድላት። ተአምር እንዴት ይታያል? ለምሳሌ አቡ በመጽሐፍ ቅዱስ በጣም ብዙ ከአእምሮ በላይ የሆኑ ተአምሮች አሉ። ኦኬ ከአእምሮ በላይ የሆኑ ተአምሮች ልትረዳው የምችለው የክርስቲያን ልብና የክርስቲያን አስተሳሰብ ሲኖርክ ነው። ያ የክርስቲያን ልብና የክርስቲያን አስተሳሰብ መጀመሪያ ይመጣው በምንድን ነው? በትምህርት ነው። ትምህርቱን ሳትማር የክርስቲያን ማይንድ ሴትና ልብ አይኖርህም። አሁን ቅድም የጠየቀኝ ጥያቄ እንዲሆኑ ነገር አምኜው ነገር ባላምንስ የሚባለው የክርስቲያን አስተሳሰብ ማይንድ ሴት አይደለም፣ የክርስቲያን ልብም አይደለም። ይሄ ትምህርት ይቀረዋል። ትምህርትን ትማራለህ፣ የክርስቲያን ማይንድ ሴት ታገኛለህ ማለት ነው። ኦኬ በአጠቃላይ እንዳልከኝ ከሆነ ይሄን ነገር ተምሬ ሁሉን ነገር አውቄ በመጽሐፍ ቅዱስም በዛም ማመን አለብኝ። በቤተክርስቲያን መጽሐፍ ቅዱስ ይኸውልህ አቡ ለምሳሌ አሁን አንተ ሙስሊም ነህ፣ ሐዲስ አለ አይደለም? ኦኬ እና ደግሞ ተፍሲር አለ አይደለም? ተፍሲር አልቀበልም ማለት ትችላለህ? አልችልም። ትችላለህ። የማትቀበላቸው እኮ አሉ አይደል? ደኢፍ እና ሰሂህ ብለህ እኮ
የማትቀበላቸው አሉ አይደል? እነሱ ደኢፍ ከሆነም አልቀበለው አለ። ጎበዝ ነው ደኢፍሙ ግልጽ ነው። ጎበዝ። ስለዚህ ደኢፍ ነው ሰሂህ ነው ብሎ የሚያወጣው ማን ነው? ዑላማዎች አይደለ አይደል? ኡስታዞች ዑላማዎች አይደሉ? ለምሳሌ አንድ ሰው ሰሂህ የሆነን ኮሜንታሪ ወይም ሐዲስ አልቀበልም ቢል ታስረዷል አይደለ? ትክክል። አልቀበልም ያለበት ምንድነው? የእውቀት ማነስ ነው? አለማወቅ ነው? ወይስ እስከነጭራሹ በቃ አመፀኝነት፣ ትዕቢተኝነት ነው? ለምሳሌ በቃ ትክክለኛ ቢሆንም እኔ አልቀበልም ቢል ይሄ ሰው ሙስሊም ይባላል? ሊባል ይችላል። ኧረ እባክህ ትክክለኛውንም አልቀበልም ቢል ትክክለኛውን ያልቀበልም ሐዲስ ነው። ሐዲስ አልቀበልም ማለት ሊችል ይችላል። ምክንያቱም ዋናው ነገር በሐዲስ አይደለም የተመሰረተው። አይችልም። አይገርምህም? ምክንያቱም ቁርአን በሐዲስ ይፈታላ እንዴ? ቁርአን በሐዲስ ይፈታል። አሁን ታዲያ በሐዲስ የፈታውን ቁርአን አልቀበልም ካልኩ ቁርአኑ አልቀበልም እያለ እኮ ነው። ምክንያቱም ቁርአን እኮ አልተፈታም። ቁርአን ተፈቷል እንዴ? ቁርአን የእሱ የሚረዳበት መንገድ ይለያያል። ከምን አምጥቶ አስረድተው አልቀበልም ካለ ምክንያቱም ምንድን ነው? አልካደም እኮ ንገረኝ። አልቀበልም ያልበት ምክንያት ምንድን ነው? ግንዛቤ ሊሆን ይችላል። አልገባኝም። እኔ ስለ ግንዛቤ እኮ አይደል የጠየኩህ። እኔ በቃ እውነትም ቢሆንም እውነተኛ መሆኑን አውቄያለሁ ግን አልቀበልም ቢል እውነተኛ መሆኑን አውቄያለሁ ብሎ አልቀበልም የሚልማ የለም። ቢል ነው ያልኩት እኔ። አይልማ ኦኬ ቢል ግን ሙስሊም አይሆንም። ችግር የለውም። ልክ በዛ ሰው በቃ ደሴ ምስታዳድ አምጣና በኦርቶዶክስ ቤተክርስቲያን ያለዎችን ቅዱሳን መጽሐፍቶችን አዋልድ መጽሐፍቶችን አንድ ሰው እየተማረ እያስረዳኸው ከዚህ አንጻር ነው ቤተክርስቲያን የምትረዳው። ምክንያቱም ቤተክርስቲያን ስልጣናት የመተርጎም በዚህ መልኩ ነው የምትረዳው፣ በዚህ መልኩ ነው የምተረጉመው ተብሎ ተነግሮት እኔ አልፈልግም በቃ ምናምን ብሎ በትዕቢትና በአመፅ ልቡን አደንድኖ ሌላ ሐሰተኛ ትምህርቶችን ውስጡ አድርጎ ከሆነ ይሄ ሰው ከመነሻውም ክርስቲያን አትለው። ምክንያቱም ክርስትና ማለት ቤተክርስቲያናዊ ህይወት ማለት ነው። ኦኬ ኦርቶዶክሳዊ ህይወት ማለት ነው። ኦርቶዶክሳዊ ትምህርት ማለት ነው። ቤተክርስቲያን ደግሞ የነገረ ድነት ትምህርት አላት፣ የቅዱሳን ትምህርት አላት፣ የነገረ ማርያም ትምህርት አላት፣ ትምህርቶች አሏት። እነዛን ትምህርቶች ተረድተህ አውቀህ ካልገባ ጠይቀህ የቤተክርስቲያን ፍቺዎች የቤተክርስቲያን አረዳዶችን ሰምተህ ነው ክርስቲያን ነው። አመፀኛ ስለዚህ በቃ አመፀኛ ትክክል ነው። ስለዚህ አሁን አንተ እንደምትለኝ ከሆነ ይሄ ሰው አውቆ ከገባበት በዛም ሆነ በዚህም የመቀበል ግዴታ አለበት። ካልተቀበለ ክርስቲያን አይደለም ማለት ነው። እሺ እኔ አላልኩም። ይኸውልህ አየኸው አልኩ እኔ አላልኩም። እሺ እኔ አስረዳኝ። እሺ አሁን እኮ አስረዳኝ። አሁን እየነገርኩህ እኮ ነው ወንድሜ። አንተ እኮ ቅድም እኮ ይኸውልህ አስረዳው እኮ በአንተ አሁንም ድጋሚ ልንገርህ። ትምህርት ሲባል ቤተክርስቲያን እንዴት ፈታችሁ ነው። ለምሳሌ እኛና ፕሮቴስታንትን የለየን ምንድን ነው? መጽሐፍ ቅዱስ ይዘናል አይደል? ግን እነሱ የሚፈቱበት መንገድኛ የምንፈታበት መንገድ የተለያየ ነው። አንድ ሰው መጥቶ በፕሮቴስታንት እሳቤ ኦርቶዶክስን ልፍታ ቢል ኦርቶዶክስ አይሆንም ባጭሩ። ኦኬ በክርስቶስ አምላክነት አምናለሁ እያለ ግን ኦርቶዶክሳዊ የክርስቶስ ትምህርት ከሌለው ክርስቲያንም አይባልም። ገባ? በክርስቶስ ትምህርት እንኳን ነው የምልህ። አንድ ፕሮቴስታንት ሲመጣ እንደ አዲስ ነው የሚማረው እኛ ጋር ነገረ፣ ምክንያቱም የለየን የነገረ ክርስቶስ ትምህርት ስለሆነ። ኦኬ ስለዚህ አሁንም ቢሆን እኛ ስለ ትምህርት ነው የማወራው። ትምህርት አለ፣ የተገለጠ ትምህርት አለ፣ የሚያድን ትምህርት አለ፣ ኦርቶዶክሳዊ ትምህርት አለ፣ ኦርቶዶክሳዊ ትርጉም አለ፣ የቤተክርስቲያን አፈታት አለ። እነዚህን ሁሉ ትማራለህ። እነዚህን ተምረህ አላምንም ካልክ ኦኬ ምንድን ነው የምታምነው ትባላለህ። እማምነው ይሄ ነው ካልክ ያመንከው ነገር ከየት እንዳመጣው ትጠይቃለህ። ለምሳሌ አይኔ የፕሮቴስታንት ትምህርት ነው ያሳመነኝ ካልክ ኦልሬዲ የፕሮቴስታንት እርሾ ነው ውስጥ ያለው። ስለዚህ አንተን እንደ ፕሮቴስታንት እየታየክ ነው የምትማረው ማለት ነው። ኦኬ ምክንያቱም አልቀበልም ስትል መነሻ ምንድን ነው ነው። ለምሳሌ ሙስሊሞች ክርስቶስ አምላክ አይደለም ይላሉ። ስለዚህ እኔ አምላክ አይደለም ብዬ ነው የማምነው ካልክ በቃ አንተ እንደ እስልምና እያየሁ ነው የማስረዳ፣ እንደ ክርስቲያን እያየም አናስረዳ። ስለዚህ እንድትረዳው ግን ትማራለህ። ገብቶኛል፣ አምኛለሁ፣ ተረድቻለሁ ስትል ኦርቶዶክሳዊን አረዳድ ኦርቶዶክሳዊን ፍቺ ስትረዳ የዛን ሰዓት ኦርቶዶክሳዊው ወደ ቤተክርስቲያን ወደ ኦርቶዶክሳዊ ትምህርት ወደ ቤተክርስቲያን ወደ ኦርቶዶክሳዊ ቤተክርስቲያን የራስን እይታ
ወይ ሌሎች ቤተ እምነቶችን እይታ ይዘህ እየመጣ በሌላ ቤተ እምነት መነጽር እየለካ ሚዛን እየለካ ከሆነ ሲጀመር ኦርቶዶክሳዊነት አልገባህም። ኦኬ በቃ እሺ፣ በጣም አመሰግናለሁ ለሰጣኝ እድል። ችግር የለውም። ሜቢ ጥያቄ ካለ ሀሳብ ካለ ይቀጥልና። ይቅርታ አቡሽ የረጅም ሰዓት ዝም አሰኘው። ኧረ ምንም የምጨምርለት ሀሳብ የለኝም። እሺ በቃ እናመሰግናለን። አቦ ወንድሜ አትጥፋ። ደግሞ የአንተ ታሪክ ነው ግን የነገርከኝ ይሄ ሁሉ እስካሁን አንተ የአንተ ታሪክ ነው? የኔ ታሪክ ነው። ኦኬ ወንድሜ መማር ከፈለክ ይኸውልህ እኔ ቤቴን እከፍትልሃለሁ። መማር ከፈለክ የኦርቶዶክስን ትምህርት ኦርቶዶክሳዊ ቤተክርስቲያንን ትምህርት መማር ከፈለክ ፕሊዝ ጠይቀኝ። ምንም ለአንተ ብዬ ቁጭ ብዬ ሌሊቱን አነጋለሁ። ምክንያቱም ከሚስት ጋር ሚስት ክርስቲያን ናት። አዎ ጥሩ። ስለዚህ ወደ ሚስትህ እምነት መጥተህ ወደ ኦርቶዶክሳዊ ወንድም እንድትሆን እንፈልጋለን። ኦኬ የዘላለም ሕይወት እንድታገኝ እንፈልጋለን። አሁን ትዳርህን ብቻ አይደለም የዘላለም ሕይወት እንድታገኝ እንፈልጋለን። ምክንያቱም እኛ በክርስትናው አስተምህሮ በሰማይ ትዳር የለም። በሰማይ ከሚስቴ ጋር ተኝቼ ከሚስቴ ጋር ወጥቼ ወርጄ የምትለው ነገር የለም። በምድር ላይ ነው ይሄን የምታደርገው። በምድር ላይ የምታደርገው ትዳር ቅድስናና ከእግዚአብሔር ጋር ያልሆነ ትዳር ከሆነ ዋጋ ያስከፍልሃል፣ በሰማይም ሕይወት ያሳጣሃል። ስለዚህ የዘላለም ሕይወት እንድታገኝ ስለምንፈልግ ክርስትና ላይ ያለን ጥያቄ ጠቅላላ ይዘናል። ኦኬ አሁንም ቢሆን እድል አለ። በክርስትናው ለምሳሌ ክርስትናን አራት አንኮሻኩሽ ለምሳሌ ክርስትናውን ተማርክ፣ ክርስትናውን በደንብ ተምረህ በቃ ገብቶኛ ስትል ቤተክርስቲያን በሯ ክፍት ነው። ትዳርህን፣ ጋብቻህን፣ ልጆችን ይዘህ መተህ እንደ አዲስ ቅዱስ ጋብቻ መመስረት በቤተክርስቲያን ትችላለህ። አትከለከልም ወንድሜ። ቤተክርስቲያን ሁሌም በሯ ክፍት ነው። ቅድም እንዳልኩ ብዙ ሰዎች ከእስልምና ከፕሮቴስታንት መጥተው ከነ ቤተሰቦቻቸው ከነ ሚስታቸው ከነ ልጆቻቸው መጥተው እንደ አዲስ ቅዱስን ጋብቻ ይፈጸማሉ። በቤተክርስቲያን ተክሊል አይደረግላቸውም፣ ግን ስርዓተ የጋብቻው ቅዱስ ስርዓቱ ይደረግላቸዋል። ኦኬ እንደዛ ለማድረግ በሯ ክፍት ነው። ንስሐ ገብታ አንተም እሷም ንስሐ ገብታችሁ ከመጣችሁ ቤተክርስቲያን በሯ ክፍት ነው። ጋብቻችሁን ቅዱስ ጋብቻ ኦርቶዶክሳዊ ክርስቲያናዊ ጋብቻ ለማድረግ በዚህ ደግሞ እረዳለሁ። ለዚህ ደግሞ መፍትሄው መሰለ ትምህርት ነው። ኦርቶዶክስ ላይ ያለን ጥያቄ ጽፈና ወንድሜ በነስላሴ ይሁን በክርስቶስ አምላክነት ይሁን እውነት ትክክለኛው እምነት ከዛሬ 1300-400 ዓመት በፊት ምን ነበረ እምነቱ ምን ይታመን ነበረ የሚለውን ነገር እሱን ቢዘና እንመልስላለን እስልምናው ጋር ሳንገባ። ከዛ ይሄን ከጨረስክ በኋላ እስልምናው ላይ ገብተን ደግሞ እኛ እስልምናውን የምንቃወምበትን ምክንያት አስረዳሃለሁ። እስልምናው ትክክል አይደለም፣ ሐሰት ነው። መሐመድ የሚባል ነብይ ያመጣው ትምህርት ትክክል አይደለም። መሐመድ የሚባል ነብይ መጽሐፍ ቅዱሱ አያውቀውም። የቀደሙት አባቶችም የመሐመድን አምላክ አልሰበኩም። እነ ሙሴ እነ አብርሃም እነ ይስሐቅ ይህን አልሰበኩም የምንልበትን ሁሉ ለእንትኖች አርጉመንቶች እናሳያለን። መጀመሪያ ክርስትናው እንድትማር እናመቻችልን። ያው ፎሎ ላድርግህ፣ ጥያቄዎች ካሉ ንገረኝ። ዩቲዩብ እንደዚህ ቲክታክ ላይ ግባልኝ በለኝ። ወንድሞቼን መምህራኑን ሰብስቤ በደንብ አድርገን እንማራለን። እሺ ይሰማል? አዎ ተስማማ። ኦኬ ችግር የለውም። በቃ እኔ ፎሎ አድርጌያለሁ። ውስጥን ደግሞ አስቀምጥ። ምንድነው ስልክን አስቀምጥ። ኦኬ ችግር የለውም። መቼ ይመቻል? ለምሳሌ ቀጠሮ ላይ ያዝልን። መቼ አሁን ክርስትና ላይ ጥያቄዎች ካሉ ቤቴን ከፍቼ መቼ ይመቻል? ለምሳሌ እኔ በምትገባ ሰዓት እኔ ስትገባ እኔ እከታተላለሁ አንተ ስለምሰማ ቀጠሮ ይዘና ወንድም አለም ጥያቄዎችን ሁሉ ቀጠሮ እንኳን እንደዚህ ብዬ እንኳን ልነግርህ አልችልም። ቀጠሮ እንኳን እንደዚህ ልል ብዬ ልነግርህ አልችልም። አላውቅም። ምክንያቱም የሰው ሀገርን ያለሁትኝ ምን ያህል መቼ ረፍት እንደሆንኩ መቼ ስራው እንደሆንኩ ስለማላውቅ እኔ በምገባበት ሰዓት ጥያቄ ካለኝ በቃ ጥሩ እጽፍልሃለሁ። እሺ አቡዬ ወንድሜ በቃ ይዘናና ጥያቄዎችን ሁሉ ይዘናና አንተንም ትዳርህንም እንግዲህ እናድንልሃለን እግዚአብሔር ቢፈቅድ። ኦኬ ቻው። እሺ በል ደህና ዋል። እግዚአብሔር ካንተ ጋር ይሁን። ወይ ጉድ ዛሬ። እሺ በቃ እዚህ ያላችሁትን ልቀበልና ልጨርስ። ኦርቶ አቡሽ የተቀበልና
እንጂ ልጨርስ እኔም ያለ ፕሮግራሜ ብዙ አቆየ። በጣም ዝም አሰኘው ረጅም ሰዓት። ችግር የለውም። አበበ ጥያቄ ሲጠይቅ የነበር ኮመንት ላይ ጥያቄህን አቅርብና። እሺ እሰማለሁ። ትሰማለህ? እሺ ኦርቶዶክስ ቅድም ስለ ምስጢረ ሥላሴ ስታብራራ በጣም ግልጽ ሆኖልኝ ስለነበር ነው እኔንም ጥያቄ ኮመንት ላይ ጻፍኩልህ። እንትን እቺ ምስጢረ ሥላሴ ላይ ይሄ የግብር ሶስትነት ላይ መወለድና መስረጽን ከመወለድ ላይ ይቺ መረዳት ከበደኝና ትንሽ ብትረዳኝ ብዬ ነው እንዴ። እሺ መልካም ያሬዶ ልቀጥል ትቀጥላለህ? አለ ዲያው ቀጥል ራስን ጃቡሼ። እሺ ስለዚህ እኔ የተወሰነ ነገር ልበልህና ከዛ በኋላ ያሬዶ የተወሰነ ይጨምርልሃል ማለት ነው። መወለድና መስረጽ መካከል ያለው ሜታፊዚካል ልዩነት ምንድነው ነው ያንተ ጥያቄ። ምክንያቱም መወለድና መስረጽ አብ ከወልድ ጋር አብ ከመንፈስ ቅዱስ ጋር ያለውን ሪሌሽን የሚያሳይ ተርም ነው ማለት ነው። አብ ተወለደ፣ ወልድ ተወለደ፣ መንፈስ ቅዱስ ሰረጸ ስንል ምን ማለታችን ነው የሚለውን በደንብ ግልጽ እንዲሆንልህ። ሁለቱ መካከል ትልቅ ልዩነት አለ፣ ትልቅ ሜታፊዚካል ልዩነት አለ። እነግርሃለሁ። እሱ አሁን አንድ ማስተዋል ያለብህ ነገር አለ። አን አክት ኦፍ ኢንተሌክት እና አን አክት ኦፍ ዊል የሚባል ነገር አለ። ምንድን ያልኩ? አን አክት ኦፍ ኢንተሌክት አእምራዊ ግብርና ፈቃዳዊ ግብር የሚባል ነገር አለ። አን አክት ኦፍ ዊል፣ አን አክት ኦፍ ኢንተሌክት። አንተ አዋቂ ስትሆን፣ ስትመረምር፣ ስታስብ አን አክት ኦፍ ኢንተሌክት ነው የሚባለው፣ አእምራዊ ነገር ነው። አን አክት ኦፍ ዊል የሚሆኑ ደግሞ ስታፈቅር፣ ስትጠላ፣ እነዚህ ነገሮች ምንድን ነው የሚባሉት? አን አክት ኦፍ ዊል ነው የሚባሉት። መጽሐፍ ቅዱሳዊ ላድርግልህ። ምንድነው? በጣም በተደጋጋሚ ክርስቶስ የእግዚአብሔር ቃል ተብሎ ተጠርቷል። ለምሳሌ በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሎ ይናገራል። ራዕይ ዮሐንስ ምዕራፍ 19 ከቁጥር 24 ላይ በደም የተነከረ ልብስ ለብሷል፣ ስሙም የእግዚአብሔር ቃል ተብሏል ተብሎ ይነገራል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ላይ እርሱ ለተጠሩት ግን ለአይሁዶችም ለግሪኮችም ክርስቶስ የእግዚአብሔር ጥበብና የእግዚአብሔር ኃይል ነው፣ the wisdom of God ተብሎ ተጠርቷል። ዊዝደም ማለት ምን ማለት ነው አበበ? ጥበብ ክርስቶስ ነው ተብሏል። እሱ ጥበብ ማለት ነው። ጥበብ አን አክት ኦፍ ዊል ነው አይደል? መርማሪነት አን አክት ኦፍ ኢንተሌክት ነው አይደል? አን አክት ኦፍ ኢንተሌክት ነው። በጣም ጥሩ ተመልከት። ፕሮሴሽን መስረጽ የሚባለው ግን ከዚህ ይለያል። አባቶቻችን ሲያስረዱ፣ ለምሳሌ ግሪጎሪ ኦፍ ኒሳ ሲያስረዳ አንድ ሰው ይላል ሰውን ሲያፈቅር ፍቅር ከውስጡ ምን ሆነ ነው የሚባለው ይላል? መነጨ ነው የሚባለው። የመንፈስ ቅዱስ ከእግዚአብሔር አብ መስረጽ እንዲህ ባለ መልኩ ነው። እግዚአብሔር አብ ዘላለማዊ ልጁን ስለሚወድ ይሄ የእግዚአብሔር አብ ኤክስተርናል ከሆኑ ነገሮች ጋር ያለው ነገር መመንጨት፣ እግዚአብሔር አብ ያፈቅራል፣ ይወዳል። ይሄ መመንጨት ነው የሚባለው። እግዚአብሔር መንፈስ ቅዱስ ከአብ የሚሰርጽበት መንገድ ልክ ፍቅር፣ ጥላቻ የመሳሰሉት ነገሮች ከባህሪ እንደሚመነጩት ነው። ያ ግን አን አክት ኦፍ ኢንተሌክት ነው ማለት ነው። መጽሐፍ ቅዱሳዊ ላድርግልህና ለምሳሌ በሰው ላይ ስትተነፍስ ብሪዚንግ አን አክት ኦፍ ዊል ነው። ለምሳሌ ኢዮብ ምዕራፍ 33 ላይ የእግዚአብሔር መንፈስ ፈጠረኝ ብሎ ይናገራል አይደል? እግዚአብሔር መንፈስ ፈጠረኝ። ይሄ መንፈስ ቅዱስ በተደጋጋሚ የእግዚአብሔር መንፈስ ተብሎ ተጠርቷል። አንደኛ ጴጥሮስ ላይም የክርስቶስ መንፈስ ተብሎ ተጠርቷል በተደጋጋሚ። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ
ዮሐንስ ወንጌል ምዕራፍ 14 ምዕራፍ 15 ከቁጥር 26 ላይ እርሱም ከአብ የሚወጣ የእውነት መንፈስ ብሎ ገልጦታል። መንፈስ ብሪዚንግ የሚባሉ ማፍቀር የሚባሉ ነገሮች ይመነጫሉ። ይሄ ሜታፊዚካሊ ፕሮሴሽን ተብሎ ይታወቃል። አን አክት ኦፍ ኢንተሌክት ሲሆን ደግሞ ጀነሬሽን ቢጌቲንግ መወለድ ተብሎ ይታወቃል ማለት ነው። ግልጽ ነው? ስለዚህ በሁለቱ መካከል ያለው ልዩነት ይሄ ነው ማለት ነው። ትንሽ እንትን አለኝም ድጋሚ ወይ የሆነ ፓርት ላይ ሰማዋለሁ ሪከርዱን። እሺ ግልጽ ያልሆነልህ ነገር አለ? አን አክት ኦፍ ዊል እና አን አክት ኦፍ ኢንተሌክትን መለየት። አን አክት ኦፍ ዊል መርማሪነት፣ አዋቂነት የሚባሉ ነገሮች አን አክት ኦፍ ኢንተሌክት ይባላል። አእምሯዊ ሰው እንግዲህ አንድ ማስተዋል ያለብን ነገር አለ። ይህ የማይመረመር የእግዚአብሔር ባህሪ ነው። ይህ ከቋንቋ በላይ የሆነ የእግዚአብሔር ባህሪ ነው። ተፈጥሯዊ ቋንቋ፣ ተፈጥሯዊ አመክንዮ የእግዚአብሔርን ህላዌ ሙሉ ለሙሉ ካፕቸር ያደርጋል፣ ሙሉ ለሙሉ ይገልጻል ብሎ መጠበቅ ሃይማኖት አልባነትና ፓጋንነት ነው አይደለ? አልቲሜትሊ አመክጠረ ነገር ያልተፈጠረን ነገር ያብራራል ብሎ መጠበቅም ምንድን ነው ማለት ነው? ይሄ ከንቱነት ነው ማለት ነው። ነገር ግን እንደዛም ሆኖ ልዩነት አለው። መወለድና መስረጽ። መወለድ የሚል ለምሳሌ ያክል ብርሃን ሶርስ ኦፍ ላይት፣ አንድ የሶርስ ኦፍ ላይት ወይም ደግሞ ፕሪንሲፕል ተጠቀም። ፋኖስ ሊሆን ይችላል፣ ኩራዝ ሊሆን ይችላል፣ አምፖል ሊሆን ይችላል። ያንን የእግዚአብሔር ኢሰንስ አድርገው ሰዱ። ልክ ያ ሶርስ ኦፍ ላይት ወይም ደግሞ ያ የብርሃን ምንጭ ፕሪንሲፕል ዊዛውት ፕሪንሲፕል ምን ማለት ነው? መገኛ የሌለው ወይም ደግሞ የተገኘበት እስመ አልቦ ውስተ ሁላዊ አመክንዮ ለመገኘቱ አመክንዮ የለውም ብሎ እንደሚናገረው ቅዱስ አትናቴዎስ ማለት ነው። በቅዳሴው ላይ ምንድነው እሱ? የሆነ ሶርስ ኦፍ ላይት ብንወስድ፣ የብርሃን ምንጭ ብንወስድ፣ ልክ ያ ሶርስ ኦፍ ላይት ሲኖር ከላዩ ላይ ምን ይመነጫል? ብርሃን ጀነሬት ያደርጋል። ብርሃን ጀነሬት ያደርጋል። ጥያቄ ልጠይቅ። አሁን በብርሃኑና በብርሃኑ ምንጭ መካከል የጊዜ ልዩነት አለ? አይ የለም፣ እኩል ሰዓት ነው ሁለቱንም ማየው የጊዜ ልዩነት። ነገር ግን ብርሃኑ ነው ወይስ ምንጭ ያለው ወይስ ብርሃኑ ምንጭ ያለው አይደል? እስቲል እናውቃለን ማለት ነው። ምክንያቱም የፕሪንሲፕሉ መገኛ ብርሃኑ ነው አትለኝም አይደለ? ምክንያቱም አሁን እንግዲህ በጣም በሚያሳዝን ሁኔታ ስለ ተፈጥሯዊ ነገር ነው እያወራን ያለን። ስላሴ ዩኒክ ነገር ስለሆነ በተፈጥሮ መካከል አምሳያ የሌለው ነገር ስለሆነ በተፈጥሮ ነገር እሱን ማብራራት ገና ከጅምሩ ዲስአናሎገስ ስለሚሆን ማለት ነው። ነገር ግን ስቲል አሁን ባመጣሁት እንኳን ምሳሌ ውስጥ ብርሃኑና የብርሃኑ ምንጭ የጊዜ ልዩነት መቀዳደም የለም። ስቲል ግን የብርሃን ምንጭ አለ ማለት ነው። የብርሃኑ ምንጭ አለ፣ ፕሪንሲፕሉ አለ። እግዚአብሔር አብ አርኬ ነው። ሞናርኪ ኦፍ ዘ ፋዘር የሚባለው ትምህርት የምታውቀውና አርኬ ነው፣ መገኛ የሌለው ራሱ መገኛ የሌለው አስገኘ ነው። አብ ወልድና መንፈስ ቅዱስ ግን ባይ አን አክት ኦፍ ዊል እና ባይ አን አክት ኦፍ ኢንተሌክት ከሱ አንዱ በመወለድ አንዱ በመስረስ የተገኙ ናቸው የምንለው ለዛ ነው ማለት ነው። ልክ የብርሃኑ ፕሪንሲፕል እንዳልሆነ ሁሉ የብርሃኑ ፕሪንሲፕል አንድ አይደንቲካል አይደሉም፣ ዲስቲንክት ናቸው። ብርሃኑና የብርሃኑ ፕሪንሲፕል አንድ አይደሉም ማለት ነው፣ አንድ አይደሉም። ስለዚህ የወልድ ከአብ መገኘት ልክ ከብርሃኑ ምንጭ ብርሃን እንደመገኘት ነው። ነገር ግን አብ በዘላለማዊነት ወልድን ሲወደው ስለሚወደው እግዚአብሔር መንፈስ ቅዱስን ደግሞ በምን ገልጠናል? አን አክት ኦፍ ኢንስፓይሬሽን። ልክ ከውስጣችን ለሰው ጥላቻ ሲኖርን ጥላቻ መነጨ፣ ፍቅር መነጨ እንደምንለው በአብ
በአብ እና በወልድ መካከል ለምሳሌ አሁን ብዙ ጊዜ እግዚአብሔር ፍቅር ነው እንላለን። እግዚአብሔር አፍቃሪ ለመሆን ግዴታ ተፈጥሮ መኖር አለበት? ተፈጥሮ ከሌለ ማንን ያፈቅራል አይባልም። ምክንያቱም ሶስቱም አካላት አብ ወልድን ይወደዋል፣ ወልድም አብን ይወደዋል። አን አክት ኦፍ አስፓይሬሽን ነው መንፈስ ቅዱስ ፕሮሴሽን የሚባለው ከዚህ የሚመነጭ ነው ማለት ነው። ስለዚህ ፍቅር ከባህሪ በሚመነጭበት መንገድ መንፈስ ቅዱስም ከአብ ይመነጫል፣ ይወጣል፣ ፕሮሲድ ያደርጋል፣ ይሰርጻል የምንለው ከዚህ አንፃር ነው ማለት ነው። እሺ አቡሼ በጣም አሪፍ፣ በጣም እግዚአብሔር ይስጥልን። አቤ እሺ እንትን ላድርግልህ። በጣም ጥሩ ነው፣ በጣም አሪፍ አድርጎ ነው አቡሼ የሚገልጸውና ወጣ እንዴ አለ ኦኬ። እና በጣም ጥሩ አድርጎ ነው አቡ፣ እንደውም ቴዎሎጂውን ነው በደንብ ተርሞቹን አቡሼ ደስ የሚለው ነገር የቴዎሎጂካል ተርሞቹንም ነው በደንብ አድርጎ አዌር የሚያደርጋችሁና ይሄ አሪፍ ነገር ነው፣ ጥሩ እድል ነው። ሰው ምንድነው መሰለ ባጭሩ ለምሳሌ መንፈስህ አለ አይደለ አቤ? ወይም ነፍስህ አለ፣ ነፍስና ስጋ አለና የምታዳምጠው የምትረዳው ልትስለው የምችለው በቃል የሚወጣው ነው አይደለ? በነፍስ የታሰበችውን ነገር በነፍስ የታወቀችውን ነገር ነፍስ ባትታይም ህሉናት ህላው ያላት ግን ደግሞ በቃል ደግሞ ታያት አለ አይደል? ለምሳሌ አሁን ቃላትን ከልብ ተወለዱ ትላለህ አይደል? የቃላት እኮ መወለጃቸው ልብ ነው ትላለህ አይደል? ልክ ነው መዝሙር። በጣም ጥሩ። ለምሳሌ ኢየሱስ ክርስቶስ እንዲህ አለ በዮሐንስ ወንጌል ላይ ምን አለ መሰለ? በአይን የማታዩት ግን በልባችሁ የሚኖር አለ። በአይን የማታዩት ግን በልባችሁ የሚኖር አለ። ያን መንፈስ ቅዱስን ማለት ነው። ኦኬ። ኢየሱስ ክርስቶስ ደግሞ ብርሃን ነው፣ በአይን ይታያል አይደለ? ምክንያቱም በግብሩ ቃል መወለድ ስለሆነ። ኦኬ። በአይን ይታያል፣ ብርሃን ነው። በግብሩ ቃል መወለድ ስለሆነ እርሱ በአይን ታይቷል። ስለ መንፈስ ቅዱስ ሲነግራቸው ሰራጺ ስለሆነ ቅድም እንዳሉ አቡሼ የሚሰርጽ ስለሆነ ኦኬ የእስትንፋስ ህይወት መንፈስ እያለ ይገልጸዋል። እና ለምሳሌ ኦኬ ብርሃንን ታያለህ በአይን አይደለ አቤ? አየዋለሁ። እሺ ብርሃንን የምታየው ለምንድን ነው? የሚታይ ስለሆነ በባህሪው አይደል? ኦኬ ወልድ በግብሩ መወለድ ነው አይደለ? መወለድ ነው። መወለድ ስለሆነ የአብ ቃሉ ሆኖ ተወልዶ ሁለት ልደት ኖሮት ቅድመ ዓለም ከአብ ድህረ ዓለም ከድንግል ማርያም ተወልዶ አየ ነው አይደል? ልክ ነው። ስለዚህ ቅድመ ዓለምም የወልድ ግብሩ መስረጽ ሳይሆን ምንድነው ማለት ነው? መወለድ ነው። መወለድ ነው ማለት ነው። በመልክ መንፈስ ቅዱስ በአይን አይታይም ግን በውስጣችሁ አለው እንደተባለ አይደለም አይደል? የወልድ ግብሩ ለመንፈስ ቅዱስ መገኘት ነው መወለድ። ወልድ ከአብ ተወለደ ስንል አብን መስሎ አብን አክሎ የባህሪው መንጸባረቅ የክብሩ መንጸባረቅ ባህሪው እኩል ሆኖ ከአብ ዘንድ እኩል ሆኖ ተወለደ እንላለን ማለት ነው። የአብ ቃሉ ምን ነው? ለዛ ነው ኦኬ። የአብ ቃሉ ማለት ይሄ ግብሩ ግን ቅድመ ዓለምም የነበረ ነው አይደል? ቅድመ ዓለም ነው ግብሩ። ይኸውልህ የመንፈስ ቅዱስም ግብሩም የአብ ግብሩም የወልድ ግብሩም ቅድመ ዓለም ነው። ስለ በአካል መገለጽ ነው የሚመስለኝ ቅድም። ኖ እኔ ዝም ብዬ ቃልን ነው እየነገርኩ ያለሁት። ኋላ ግን የወልድ ግብሩ መወለድ ስለሆነ በተወላዲነቱ ግብሩ በአካል ተገለጠ ተወለደ ማለት ነው። ምክንያቱም በግብሩ ወልድ ተወላዲ አይደለማ አይደል? ተወላዲነት የወልድ ብቻ ነው አይደል? የወልድ ብቻ ስለሆነ ተወልዶ ሊገለጥ የሚችለው ማን ነው? በሰው ስጋ ተገልጦ ሊታይ የሚችለው ማን ነው?
ወልድ ማለት በመወለድ ማለት ነው። ማን ነው ወልድ? ያቱ በግብሩ ምን ስለሆነ ተወላዲ ስለሆነ የግብር ሶስትነት የአብ ወላዲነት አስራጺነት የወልድ ተወላዲነት የመንፈስ ቅዱስ ሰራጺነት ቅድመ ዓለም ነው አይዛባም። ስለዚህ ክርስቶስ ምን አለ ስለ መንፈስ ቅዱስ ሲናገር በአይን አታዩትም ግን ደግሞ በውስጣችሁ አለ። አየው በአይን አታዩትም ግን በውስጣችሁ አለ። ስለራሱ ሲናገር እኔን ያየ አብን ያየ አለ አይደል? ስለ መንፈስ ቅዱስ ሲናገር ግን ምን አለ? በአይን አታዩትም ማለት ግን ደግሞ በውስጣችሁ አለ አለ። አየው ለምሳሌ ብርሃን አለ ብርሃኑን ታዋለ ሙቀቱን ግን ታዋለ ባይነ ኦኬ አላየውም ሙቀቱ ምንድነው የምታረገው? ፊል ነው የምታረገው በውስጥ ነው ያለው አይደል? አሁን ክበቡ በአብ ይመሰላል ብርሃኑ በወልድ ይመሰላል ሙቀቱ ግን በማን ይመሰላል? በመንፈስ ቅዱስ። አየው ስለዚህ መንፈስ ቅዱስ ሰራጺ ስለሆነ የሚሰርጽ ስለሆነ በአማኞች ልብ ውስጥ ሆኖ ደግሞ ምን ያደርጋል? ንስሐ እንድትገባ እንድትጸጸት እንድትበረታ ፍሬ እንድታፈራ ምን ያደርጋል? ያግዝሃል። አየው ወልድ ደግሞ በስጋ ተገልጦ ደግሞ ምን ሆነ? ቤዛ ሆነ። ሰው ሆኖ ቤዛ ሆነ አይደል? ስለዚህ መወለድ የማን ግብር ብቻ ነው ማለት ነው? የወልድ ማለት ነው። የወልድና የመንፈስ ቅዱስ ምንጫቸው አብ ነው ብንል ግብራቸው ግን አያዛባው። መገኛቸው አብ ነው ብንል ግብራቸው ግን አያዛባው። አየህ ግብሩ ሁሌም እንዳለ ነው አይዛባም። የወልድ ግብሩ ከአብ ቢገኝም የወልድ ግብሩ ምንድነው? ተወላዲ አይደል? የመንፈስ ቅዱስ ግብሩ ከአብ ቢሰርጽም ሰራጺ ነው ሁሌም። ምንጩ ማን ነው? አብ ወይ ሞናርኪ ኦፍ ፋዘር ነው የሚባለው ማለት ነው። እሱ የቤተክርስቲያናችን ትምህርት ነው። በጸሎት ሃይማኖታችን ሁሌ የምናደርሰው ነው። ያ በውስጣችን ሆኖ ያላየ ነው ግን በውስጣችን ያለው መንፈስ የተባለው ሕይወት የተባለው የእግዚአብሔር እስትንፋሱ የተባለው ለመንፈስ ቅዱስ ሲነገር ያው የእግዚአብሔር እስትንፋሱ የእግዚአብሔር ሕይወቱ የእግዚአብሔር መንፈሱ ይባላል። አየው ለወልድ ሲነገር ግን የእግዚአብሔር ቃሉ አየው የአብ ኃይሉ የአብ ጥበቡ እየተባለ ይነገራል። የአብ ልጁ እየተባለ ይነገራል። ይሄ የሚያሳይህ የወልድን የመንፈስ ቅዱስን የአብን ግብር ነው። ጥንቱንም የነበረው ግብር ማለት ነው። ይሄ ግብር ደግሞ አንዱ ለአንዱ አይዛባም፣ አንዱ ለአንዱ አይሆንም። መንፈስ ቅዱስ በውስጣችን ሆኖ ከአብ ሰርጾ ከአብ ወጥቶ ነው የሚያደርገን የሚያግዘን በውስጣችን ሆኖ የሚመክረን የሚወቅሰን ነው። ስለዚህ ምን አለ ወልድ ሲናገር በውስጣችሁ የሚሆን ነው በአይን ግን አታዩትም ማለት ምክንያቱም ግብሩ በስጋ መገለጽ ስላልሆነ እኔ ባይ ነው አካላዊ ነው ግን በስጋ መገለጽ ግን መወለድ ግን የማን ግብር ነው? የወልድ ብቻ ግብር ነው። ስለዚህ ልክ ሙቀቱ በአይን አታየው ግን በውስጥ ፊል እንደምታደርገው በሁሉ እንዳለ ብርሃኑ በአይን ታያለ ግን ከሙቀቱ እንዳልተለየ ከሙቀቱ ግን አለመለየቱ ግን ግብሩን እንዳላዛባው አሁን ብርሃኑ ከሙቀቱ ስላልተለየ ብርሃኑ ሙቀት ብለህ ትጠራዋለህ አቤ? አይ እንደሱማ አጠራው ሙቀቱ ከብርሃኑ ስላልተለየ ሙቀቱን ግብሩን ትተው ብርሃን ብለህ ትጠራዋለህ? ያው አንድ ላይ ናቸው እና እንት ማለት ነው። ግብሩን አታዛባው ማለት በቃ ይሄ ብርሃን ክበብ ሙቀት የሚለው በስላሴ ግብር ይኸውና አብ ወልድን ይወልዳል መንፈስ ቅዱስን ያሰርጻል። ወልድ ከአብ ይወለዳል ግብሩ ይሄ ነው። መንፈስ ቅዱስ ደግሞ ከአብ ብቻ ያሰርጻል ግብሩ ይሄ ነው። ይሄ ግብር ደግሞ አይዛባም። ለምሳሌ ወልድ ሰረጸ አትልም ተወለደ ነው የምትለው። መንፈስ ቅዱስ ተወለደ አትለውም ሰረጸ ትለዋለህ። ምክንያቱም በግብር የወልድ ለመንፈስ ቅዱስ የመንፈስ ቅዱስ ለወልድ ስለማይሰጥ ማለት ነው። እሺ ያሬዶ መጨረሻ እንትን ለማድረግ ጀስት ክሊር አውት እንዲያደርግልኝ ቅድም ኦርቶ ክርስቶስ እንዳለው አንድ ሶርስ ኦፍ ላይት ቢኖር ያቺ ፋኖስ በፋኖስ ብንይዘው ያቺ ብርሃን ላይቷ ከሶርሱ እንደ መወለድን ይገልጽልናል እንበል። ያው ምሳሌ ከተመሳሌ ያንሳል በሚል እኩል ናት። ይኸውልህ በቃ አሁን ለምሳሌ በፀሐይ ስንመስለው ክበቡ አለ
ብርሃኑ አለ ሙቀቱ አለ አይደል? አሁን ክበቡ አለ። ክበቡ ሙቀቱንም ብርሃኑንም የያዘ ነው አይደል? ከክበቡ አልወጣም አይደል? ኦኬ ክበቡ እንደምንድነው ማለት ነው? እንደ ምንጭ ነው አይደል? ሶርሱ ነው። ክበቡ ግን ምንም ምንጭ ቢሆን ምንም ሶርስ ቢሆን ከብርሃኑና ከሙቀቱ ይለያል? አይለይም። ከብርሃኑና ከሙቀቱ ይቀርባል? ያው ነው እኩል ነው። በጣም ጥሩ። ክበቡን ክበብ አልከው፣ ብርሃኑን ብርሃን አልከው፣ ሙቀቱ ሙቀት አልከው። አሁን ክበቡን በአብ መስለን ምንጭ አልነው፣ አብን መገኛ አልነው። ወልድን በብርሃኑ መሰል ነው፣ መንፈስ ቅዱስን በሙቀቱ መሰል ነው አይደል? አሁን ብርሃኑን የብርሃኑ ግብር ምንድነው? መታየት መገለጥ ነው አይደል? ምክንያቱም እያየነው ነው። ልክ ነው። ልክ ነው። ወደ ምድር የመጣው ማን ነው? ወልድ አይደለ? ወልድ። ስለዚህ መወለድ የማን ግብር ብቻ ነው? የወልድ ግብር ማለት ነው። ከክበቡ ብርሃኑ መውጣቱ መገኘቱ ተራጺ ያሰኘዋል? አያሰኘውም አይደል? ይልቁንም እንደሚያሰኘው ተወላዲ ያሰኘው። ተገልጧላ፣ በስጋ ማርያም ተገልጦ ተወልዶ ተገልጦ። ኦኬ ከብርሃኑ ደግሞ ከክበቡ ደግሞ ሙቀቱ መውጣቱ። ኦኬ ሙቀቱ ወጣ ተገኘ ስላልከው ተወላዲ ትለዋለህ? ሰራጺ ነው። ምክንያቱም በውስጣችን ሆኖ መንፈሰ እግዚአብሔር ስለሆነ እስትንፋሰ እግዚአብሔር ስለሆነ የአብና የወልድ ህይወታቸው ስለሆነ ሰራጺ ትለዋለህ ማለት ነው። ገብቶኛል። ቃልያት ያሰማል። እግዚአብሔር ይስጥልኝ። ያሬዶም ክርስቶስም በጣም አመሰግናለሁ። አሜን አሜን። እሺ እግዚአብሔር ይስጥልኝ። እሺ በዛ መልኩ ነው አይደል አቡሼ ልታሰባ የነበረው? ሜቢ አለዛ ብቻ እንዳው አቡሼ አለ። እሺ ልዩ ዋለው ይቅርታ ያሬዶ ማይኳል ነከብ በቃ በዛ መንገድ ነው። ያው መወለድና መስረጽ ልዩነታቸው ይሄ ነው። ቅዱስ ጎርጎርዮስ ኦን ዘ ሆሊ ስፒሪት የሚባለው መጽሐፉ ላይ ሲናገር ቻፕተር 12 ላይ በቃ ቢጌቲንግ ወይም ደግሞ መወለድና መስረጽ አንድ አይነት አይደለም። አንድ አይነት ነው ካልንማ there must be two sons and they are brothers ሁለት ልጆች እና ወንድማማቾች ናቸው ልንል ነው ይላል ማለት ነው። ቢጌቲንግ የሚባለው ከባህሪ መገኘትና ፕሮሴሽን መስረጽ ልዩነት አለው፣ ቋሚ ልዩነት አለው። ጸሎተ ሃይማኖትም ላይ ላይት ፍሮም ላይት ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ ብሎ ይናገርና ታች ላይ ስለ መንፈስ ቅዱስ በመንፈስ ቅዱስ እናምናለን እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ who proceeds from God the Father ብሎ ይናገራል ማለት። ስለዚህ ሁለቱ መካከል ትልቅ ልዩነት አለ። ክርስቲያናዊ አስተምሮ የመንፈስ ቅዱስ ከእግዚአብሔር አብ መስረጽና የወልድ ከእግዚአብሔር አብ መወለድ አንድ አይነት ሳይሆን የተለየ ዲስቲንክት የሆነ ዲሰርነብል የሆነ ነገር መሆኑን ይጠቁማል ማለት ነው። እግዚአብሔር ይስጥልኝ። እሺ ቅርታ እንትን ከመውጣቴ በፊት ቴሌግራም ላይ ማቴሪያል ማግኘት እችላለሁ በዚህ ዙሪያ ያንተ ቻናል? አለ። ያው ፎሎ ላድርግህና አለ እዚህ ኦርቶዶክስ አዶኖቅ የሚለው ላይ በጣም ጥሩ ማቴሪያሎች አሉ። እሺ ትሪኒቲ በደንብ አሉ፣ ቆንጆ አሉ። እሺ አመሰግናለሁ። ችግር የለውም። እሺ ወንድሜ። እሺ ልዩ ሰላም ብያለሁ። ሰላም እንዴት አመሻችሁ? እግዚአብሔር ይመስገን። ሰላም ላንቺ ነው። እግዚአብሔር ይመስገን። አሜን። ስለደከማችሁ ብዙ ጊዜ ያልወሰድም ቶሎ ጥያቄ ላቀርብ። የኔ ጥያቄ የክርስቶስ ባህሪ አሁን ማለት ባህሪና አካልን ዲፋይን ስናደርግ መጀመሪያ አካል ማለት እኔ ባይ በሚለው ዲፋይን አድርገናልና አሁን የክርስቶስ ባህሪ ጋር ሲመጣ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ስንል አሁን እዛ ጋር እያልን ያለ ነው ከሁለት እኔ ባይ አካላት በተዋህዶ አንድ የሆነ እያልን ነው። እኔ ባይ አካላት
ኦኬ እሺ አቡሼ መልስላት። እሺ መልካም። ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል። ባህሪ ስንል ስቴት ኦፍ ኤግዚስተንስ ነው፣ የአንድ ነገር ምንነት ነው። ከሁለት ምንነት አንድ ምንነት፣ ከሁለት እኔ ባይነት አንድ እኔ ባይነት ማለት አይደለም። ከሁለት እኔ ባይነት አንድ እኔ ባይነት ማለት ፕሮሶፒክ ዩኒየን ነው የሚሆነው፣ ወይም ደግሞ ንስጢሮሳዊነት ስለሚሆን የኢየሱስ ክርስቶስ የስግው ቃል ሳብጀክት ወይም ደግሞ እኔ ባይ ቃል ነው። እኔ ባዩ ቃል ነው። ስጋ አስቀድሞ ኢየሱስ ክርስቶስ ወይም ደግሞ ቃል ያንን ስጋ አሲውም አድርጎ ስጋና ነፍስን አሲውም አድርጎ በስግው ቃል ሆኖ እስከተገለጠበት ድረስ ያ ስጋ ማንነት ነበረው ወደሚል ስለሚያስኬድ ማለት ነው። እንደዛ አይደለም። ድንግል ማርያም ማህፀን ውስጥ ቃል ስጋን እና ነፍስን ነስቶ በአንድ ሳብጀክት ወይም ደግሞ በአንድ እኔ ባይነት ስለሆነ ማለት ነው። ስለዚህ ከሁለት አካላት ሲባል ከሁለት እኔ ባዮች አንድ እኔ ባይ የመጣ ማለት አይደለም። የመጣ ማለት አይደለም። ይሄ ፕሮሶፒክ ዩኒየን ነው የሚባለው። ኒስቴሪያን ኔቸር ነው። የክርስትናው አስተምሮ ግን ሃይፖስታቲክ ዩኒየን ነው። ምን ማለት ነው? የክርስቶስ ሰውነቱ ስጋና ነፍሱ እሺ በቃል ነው ሳብጀክት የምትሆኑ ወይም ደግሞ እኔ ባይ የምትለው በክርስቶስ ወይም ደግሞ በቃል እኔ ባይነት ነው የሚል ስለሆነ ማለት ነው። ከሁለት ባህሪ የሚባለው ግን የመለኮትን ባህሪና የሰውነትን ባህሪ የሰውነትንና የመለኮትን ባህሪ አዋህዶ የያዘ ወይም ደግሞ የለበሰ ልክ ቅዱስ ዮሐንስ ቃል ስጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ እንደሚል ገላትያ ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ ከሕግም በታች የተወለደው ከሕግም በታች የሆነው ከሴትም የተወለደው ልጁን ላከ ብሎ እንደሚናገር ማለት ነው። ከሁለት አካል ሲባል ሁለት ፕሮሶፖን ማለት አይደለም። ሁለት ፕሮሶፖን ማለት አይደለም። የኢየሱስ ክርስቶስ እኔ ባዩ የሰጉ ቃል እኔ ባዩ አልቲሜትሊ ማን ነው ማለት ነው? ቃል ነው ማለት ነው። አስቀድሞ እንደዚህ ይባላል አይደለ? አምላክ ከመሆን ሰውነትን ያገኘ እንጂ ሰው ከመሆን አምላክነትን ያገኘ አይደለም ተብሎ ቤተክርስቲያን ይነገራል። ሰው የሆነ አምላክነትን ያገኘ ማለት ሰው የነበረ የሰው ነኝነት የነበረው አምላክነትን ያገኘ ማለት ነው የሚሆነው ማለት ነው። የተዋህዶ ትክክለኛው የሲሪሊያን ፎርሙላ ግን ሃይፖስታቲክ ዩኒየኑ ባህሪያዊ ተዋህዶ ብቻ የሚያመለክት ነው ማለት ነው። እሺ ልዩ ማለት እንትን ነው። እኔም ሃይፖስታቲክ ዩኒየን እና ፕሮሶፒክ ዩኒየንን በአማርኛ ሲቀየር ትንሽ ትርጉሙ አልያ ስላለኝ ነው። ማለት አሁን በአማርኛውም ደግሞ እንትን ስንለው ማለት የቅዱስ ቄርሎስ እንትን ላይ ሳየው ሃይፖስታቲክ ዩኒየንን የሚገልጽበት መንገድ በአማርኛ እንዴት ነው ከሁለት አካል አንድ አካል የሚለው የቱ ላይ ነው የምናገኘው ብሎ ትንሽ ያልተያዘልኝ የነበረው። ወይም እንደተባለው ደግሞ እሺ እኔ ባይ አካል ካልሆነ አንደኛው አካል ቃል ነው። ስለዚህ ሁለት አካል የተባለው አንዱ ቃል ነው፣ አንዱ አካል የተባለው ስለዚህ ስጋን ብቻ ነው ማለት ነው ሪፈር የሚያደርገው ወይስ እንዴት ነው? በደንብ ግልጽ እንዲሆን ነው። እሺ ቀጥል አቡሼ። መልካም የምትጨምርላት ነገር ካለ ትቀጥላለህ። አንተ ጨርስናል። አካል የሚለው የአማርኛው ቃል ብዙዎቹ እንደሚናገሩት ብዙ ነገር ሪፈር የሚያደርግና ሞሮፍ ይሄ ሃይፖስተሲስ የሚለውን የግሪኩን ቃል ቀጥታ የሚተካ አይደለም። ሃይፖስታቲክ በእርግጠኝነት ግን አሁን ሃይፖስታሲስ እና ፕሮሶፖን የሚባሉ ቃላቶች በፊት ሃይፖስታሲስ የሚባለው ፐርሰንን እኔ ባይነትን የሚተካ ሆኖ ነበረ ይጠቀሙት የነበሩት። ግን ካልሲዶናውያን ሃይፖስታሲስ የሚለውን መጨረሻ ላይ ኔቸርን ብቻ የሚገልጽ ነው። ይልቅ እኔ ባይነትን ሊገልጽልን የሚችለው ፕሮሶፖን ነው የሚለውን ተርም ካመጡ በኋላ
ትንሽ እንትን አለ ሃይፖስታቲክ ዩኒየን ሲባል ሲሪሊያኖቹ የሚረዱት ኦኬ ስጋው እኔነት አለው ከቃል እኔነት ጋር የተዋሃደ ሌላ እኔነት መጥቷል ወይ ብሎ ይረዱት ነበር። አንደኛው ኮንትሮቨርሲው ይሄ ነበር። ስለዚህ አካል ሲባል የክርስቶስ የሰውነት ባህሪው ከቃል የተለየ ከቃል ሳብጀክት የተለየ ሌላ እኔነት የነበረው በተዋህዶ ከሌላ እኔነት ጋር ተደምሮ ሌላ እኔነት የፈጠረ ለማለት ሳይሆን ያ ስጋ በቃል እኔነት ውስጥ ምን ያደርጋል እኔ ይላል። በቃል እኔነት ውስጥ ስጋው ክርስቶስ ስጋ በቃል ሳብጀክት ውስጥ እኔ ይላል ለማለት ነው እንጂ ፕሮሶፒክ ዩኒየን የአካላዊ ተዋህዶ አለ የሚለውን ለማመልከት አይደለም። ኦኬ አሁን ግልጽ ነው። በዚህ መልኩ አርጊው ልዩ ለምሳሌ ኢየሱስ ክርስቶስ ገንዘቡ ያደረገው ስጋው አስቀድሞ እኔ ባይ አይደለም አይደለ? እኔ ባይ ነው አስቀድሞ አይደለም። እንደዛ ከሆነ ሰው ሊሆን ነው ማለት ነው። እኔ ባይ አይደለም ግን እኔ ባይነት ተነገረለት አይደል? ለምን ከተዋህዶ በኋላ ያ አምላክነት ደግሞ እኔ ባይ ነው አይደለ? አስቀድሞ የነበረ ነው። ስለዚህ በዛ የተነሳ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሲባል ከሁለት አካል ሲል ሰውነቱን ለማሳየት ነው። ከሁለት አካል ሲባል ምክንያቱም ሰው ሆነ እያለ ነው አይደለ? ሰው ሆነ። ኦኬ ሰው ደግሞ አካላዊ አይደለ? በቃ ክርስቶስ በነገር ሁሉ እኛን ነው የመሰለው። ክርስቶስ በነገር ሁሉ በቃ ከኃጢአት በስተቀር ፍጹም ሰው ነው አይደለ? ፍጹም ሰው ብቻውን ደግሞ አይደለም፣ ፍጹም አምላክ ነው። ስለዚህ ያ ገንዘቡ ያደረገው ስጋው አስቀድሞ እኔ ባይነት የለውም። ግን ሰው ስለሚሆን ኦኬ ሰው ሆኖ ስለሚገለጥ ሰው ስለሚሆን ከሁለት አካል አንድ አካል ተባለለት ማለት ነው። ምክንያቱም ሰው አልነበረማ። ሰውነት ምንድነው? ገዘፍነት ነው፣ የመዳሰስ ነው፣ መታየት ነው አይደል? በቃ ሰው ስለሚሆን ከሁለት አካል አንድ አካል ተባለለት ማለት ነው። ኦኬ ግን ቅድመ ዓለም እኔ ባይ የነበረው አምላክ እኔ ባይነት የሌለውን ስጋ ገንዘቡ ስላደረገ ለስጋ የሚነገረው ለቃል የሚሆን ለስጋ ተነገረ ማለት ነው። አሁንም ከሁለት ባህሪ አንድ ባህሪ አይደለ? አሁንም ከሁለት ባህሪ አንድ ባህሪ ስንል መድከም፣ መራብ፣ መጠማት የማን ባህሪ ነው? የሰው አይደለ? ወይም የስጋ ነው። ስለዚህ ከሁለት ባህሪ አንድ ባህሪ ስንል አሁንም ፍጹም ሰው ፍጹም አምላክ ሆነ እያልን ነው ማለት ነው። ፍጹም ከሁለት አካል አንድ አካል ስንል እርሱ ሰው ሆነ እያልን ነው። ፍጹም ሰው ሆነ እያልን ነው። ምክንያቱም እሱማ ኦልሬዲ መለኮታዊ አካል እኮ አለ አይደል? ግን ሰው ሲሆን ደግሞ መለኮታዊ አካል ብቻ አይደለም ማለት ደግሞ የስጋን አካል ገንዘቡ አድርጓል አይደል? ከዛ የተነሳ ከሁለት አካል አንድ አካል ተባለ ማለት ነው። አሁንስ ግልጽ ነው። እሺ አሁን ይቀርስ። እሺ እግዚአብሔር ይስጥልኝ። እዛው ላይ ስለዚህ አሁን ሃይፖስታቲክ ዩኒየን ስንል ከሁለት ሃይፖስቴሲስ አንድ ሃይፖስቴሲስ በሚለው ዲፋይን ይደረጋል። እሱ ትክክለኛ ተርም ነው ወይስ እንዴት ነው? ወይም ደግሞ ማንበብ ያለብኝ መጽሐፍ ካለ ቴሌግራም ላይ የምታደርጉኝ ካለ በደንብ አንብቤ ለመረዳት ማለት ነው። ኦኬ ቀጥሎ ክርስቶስ። እሺ ጥንቃቄ ልታደርጊ ሃይፖስቴሲስ የሚለውን አሻሚ በሆነ መንገድ ይጠቀሙታል ካልሲዶናውያን እና አሌክዛንድሪያውያን ማለት ነው። ስለዚህ ሃይፖስታሲስ ሲባል እኔነትን ነው ወይስ ኔቸርን ነው ሪፈር እያደረገ ያለው የሚለው ከጊዜ በኋላ ተለውጧል። ኦኬ እሺ ከጊዜ በኋላ ሃይፖስቴሲስ የሚለውን ድሮ አሁን ለምሳሌ ሆሞ ኢዩሲዮስ የሚባል ጭቅጭቅ ነበር። እዛ ላይ ሃይፖስቴሲስ የሚለው ፐርሰንን ብቻ የሚወክል ሆኖ ነው የገባው። ከጊዜ በኋላ ግን ሃይፖስቴሲስ የሚለውን ኔቸር አድርገው የሚጠቀሙ ካልሲዶናውያን መጥተው ነበር። ሃይፖስታቲክ ዩኒየን ሲባል ቃሉ እኔ ባይነት ኖረው ከቃልነት ሳብጀክት የተነሳ ለማለት ነው። ግልጽ ነው።
እንጂ እኔ ባይነት ያለውና ቃል ተዋህዶ ሌላ እኔነት ፈጥረዋል ማለት አይደለም። ሃይፖስታቲክ ዩኒየን ስቲል ግን የክርስቶስ ሰውነቱ ሃይፖስቲሳይዝ ሆኗል በማን በዲቫይን ሎጎስ በአካላዊ ቃል ለማለት ነው። እሺ ሃይፖስታቲክ ዩኒየን ሲባል እንደዛ ሶ ሪፈረንስ ምናምን የምትፈልጊ ከሆነ ግን ሴቨሩስ ኦፍ አንቲዮክ የአንጾኪያው ቅዱስ ሳዊሮስ ድህረ ኬልቄዶን ሚል መጽሐፍ አለ። the council of chalcedon re-examined የሚልም አለ። ቀጥታ ኦንላይን ላይ ሊገኙ የሚችሉ ናቸው እነዚህ። ሌላኛው ደግሞ ፎርሙላ ኦፍ ሪዩኒየን የቄርሎስ መጽሐፍ አለ። ሌተር ኦፍ ኢባስ የሚባልም አለ። እነዚህ ብቻ ጥሩ ባካፕ ይሰጡሻል። እሺ አመሰግናለሁ። በጣም ቃላትን ያሰማልን ዜራ ያክብርልኝ። እሺ ልዩ እናመሰግናለን። አንቺም ታንኪ በጣም አቡሼ ቃላት ያሰማልን። በጣም አመሰግናለሁ መተህ ስላስተማርከን ስላካፈልከን እግዚአብሔር ይስጥልን። ቃላትን ያሰማልን። እዚህ ያላችሁ ፎሎ አድርጉት አቡሼን እና አንድ ዝማሬ እንድዘምርልን ስል በትህትና ጠይቃለሁ። እሺ እኔም በጣም አመሰግናለሁ ያሬዶ። መልካም እሺ አንድ ዝማሬ እንደዚህ ጊዜ አግኝተን እኮ አውርተን አናውቅም። ነው እናንተ አይገርምህም አቡሼ? የሚገርም እኮ ነው። በጣም ዝም ብለን እየተላለፍን የሆነ ጊዜ ትዝ ይለኛል ቲክቶክ የጀመርኩ አካባቢ ጊዜ ግን በደንብ ነበረ እስልምናው ቤት ምናምን ለሁለት እንገባ ነበረ። ከዛ በኋላ የተጠፋፋ ነው። ይሄን ህብረትማ እናጠንክር። ምን ይመስላል? ደስ ይለኛል ያሬድ። አይስማማህም? አረ በጣም እሺ ዘምረን አቡሼ። እሺ አንድም የቤታችን መዝሙር ዘምረን እንለያያለን ወገኖቼ። ድምጼ ትንሽ ሳይነስ ይዞኝ ታፍኗል። ያው ዝቅ አድርጌ ነው የምዘምረው። አየኋት በዓይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ አየኋት በዓይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ ድካምና እንቅልፍ እንደምን ሊረታኝ ድንጋይ ብንተራስ ፍቅርሽ አያስተኛኝ አይኔ ቢከደን አለሽ በምናቤ አልተከደንሽም ነግሰሻል በልቤ አይኔ ቢከደን አለሽ በምናቤ አልተከደንሽም ነግሰሻል በልቤ አየኋት በዓይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ መረማመጃ የሎዛ መሰላል የዜማ ቤቴ መቅደስ ጸናጽል የሰማይ ንጉሥ በበላይሽ አለ ድንኳን አድርጎ አንቺን የተከለ የሰማይ ንጉሥ በበላይሽ አለ ድንኳን አድርጎ አንቺን የተከለ አየኋት በዓይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ ስምሽ በሁሉም ስለተወደደ ድንግል ለክብርሽ ፍጥረት አረገደ ባላመኑት ዘንድ ቢሆንም ዝምታ ከገብርኤል ነው የስምሽ ሰላምታ ባላመኑት ዘንድ ቢሆንም ዝምታ
ከገብርኤል ነው የስምሽ ሰላምታም አየኋት ባይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ ሳደርስ ውዳሴሽ መጽሐፉን ገልጬ ተመለከትኩሽ አይኔም ባየረጨ በገናን ዳዊት መሰንቆንም ዕዝራ ሰጡኝ ላነሳሽ በክብሩ ተራራ በገናን ዳዊት መሰንቆንም ዕዝራ ሰጡኝ ላነሳሽ በክብሩ ተራራ አየኋት ባይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ አየኋት ባይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ። ስብሐት ለእግዚአብሔር። በጣም የሚገርም ድምፅ እኮ ነው ያለ። በስመ አብ ደግሞ ቁጭ እዝራን ዝማሬ መላእክትን ያስተማርና አቡሼ የሚገርም ጸጋ ነው። አገልግልበት እንደዚህ ዘምር ካስተማርክ በኋላ እውነቴን ነው ዘምር 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 እና ባለፈውም ሰምቻለሁ። በጣም ነበረ ድምፅን እየሰማው ቆይ መቼ ነው የማዘምረው እያልኩ ነበር። ዝማሬ መላእክትን ያሰማልን። የእመቤታችን ፍቅሯ ይብዛልህ። እግዚአብሔር ካንተ ጋር ይሁን። በጣም 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 ድንቅ ድምፅ ነው። በትኩስ ትኩስ ተገጠጣ ማር ካፈታላለሁ እኔ እግዚአብሔር ይስጥልኝ። ያሬዱ በል ሰላሙን። እሺ እግዚአብሔር ይስጥልኝ። እመጣለሁ ብቅ እላለሁ። እሺ 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 አብርሽ እግዚአብሔር ይስጥልን። እሺ እሺ እንግዲህ እስካሁን ለነበረን ጊዜ እግዚአብሔር ስሙ የተመሰገነ ይሁን። ጥሩ ጊዜ አሳልፈናል። እኔም ረጅም ሰዓት የተቀመጥኩት ይበቃናል። እግዚአብሔር ከኔም ከእናንተ ጋር ይሁን። ወንድማችንን ቃለ ሕይወትን ያሰማልን። በርቱ በርቱ፣ እናንብብ እናጥና። እሺ እናንብብ እናጥና። ትምህርት እና ትልቁ ነገር ትምህርት ነው። ትምህርት ላይ በደንብ እንስራ፣ እናጥና። ይሄ ከሀሜቱ ከምናምኑ ከዛ ውጡ። በቃ ትምህርት ላይ ብቻ ፎከስ አድርጉ። ከሚስጥራት ጋር ከቅዱስ ቁርባን ጋር ከቅዳሴው ጋር ከኪዳኑ ጋር ያለንን ፍቅር ትስስር በደንብ እናጽና። ኦኬ በደንብ እናጽና። በደንብ ከዚህ ከቲክቶኩ ድራማ ምናምን ጫጫታ ነፃ ሁኑ፣ ውጡ በተቻላችሁ መጠን። ኦኬ ለልባችሁ ለጆሮአችሁ መልካሙን ነገር አሰሙት። እግዚአብሔር ከኔም ከእናንተ ጋር ይሁን። ደህና ዋሉ፣ ደህና ምሹ። ኦርቶዶክሲያን ቤት እየገባችሁ እንግዲህ ቀሪው ምሽታችሁን አሳልፉ። እግዚአብሔር ይስጥልኝ። ደህና ዋሉ። አመሰግናለሁ። እሺ ጊፍት የሰጣችሁ ይቅርታ ሳላመሰግን እናንተን በጣም እግዚአብሔር ይስጥልኝ። በወጣ የተካላችሁ እግዚአብሔር ጓዳችሁን ህይወታችሁን ሁሉ እግዚአብሔር በመልካም ነገር ይሙላላችሁ። በጣም እናመሰግናለን ወንድሞቻችን፣ ሌሎቹንም ስለምታበረታቱ። ብዙ ጊዜ ጊፍት እየሰጠን አትመርቀንም የሚል በውስጥ ወቀሳ ስለደረሰ ነው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ እፎይ ከከፈተ እፎይ ቤት ሂዱ። ሌሎችም ከከፈቱ ወንድሞቻችን አባቶቻችን ጋር እየሄዳችሁ ተማሩ። ሰላም እግዚአብሔር ከኔም ከእናንተ